Hello guys, welcome to my channel. This is Mikaela American. They're black and then they're blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? አላችሁ and then ዛሬ ምንድነው ልላችሁ የፈለኩት ማለት ነው። ባለፈው በጣም ብዙ ነገር ተናግሬያችሁ ነበርና እኔ ባይደው ብዙ ነው የምታገለው አሁን ከሰው ጋር ለመገናኘት ከቤተሰቦች ጋር ለሚሆነው ነገር ማለት ነው። ኢቭን ስቲል ኢትዮጵያ ውስጥ ያሉትን ቤተሰቦቼን እንኳን ባይደው ማለት ነው እንኳን መስዋዕት ያስከፍልኝ በቃ ትንሽ ነገር በቃ ላይክ ሊያሳብደኝ ይላል ባይደው ማለት ነው። ትንሽ ነገር እንደን ኢቭንም ባይደው ማለት እዚህ ስዊዘርላንድ ላይ ያዩትን ላይክ ወንድሜን ያጎቴ ልጅ ይመስላል ምናምን ያልኳችሁ ልጅ ባይደው ማለት ነው። እሱ ኢቭንም ባይደው ማለት ነው እሱና እሱ ምናምን ስል ጊዜ በቃ ሊያሳብደኝ ነው የደረሰው። አይ ቲንክ እሱ ፈረንጅ ነው ግን ማለት ነው ያጎቴ መተሰኝ እኛም አይታጣም ባዴ ማለት ነው። በዛም አይታጣም ፈረንጅ ማለት ነው። የፈረንጅ እንትና አይታጣም መቸሰኝ አስተዋልደን የለ እነርሱም ተዋልደው ይሆናሉ ባዴ ማለት ነው። እንደን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የኔ ታሪክ እንደምታውቁት ያው አባቴ ነው ባዴው የአሜሪካዊ ናቲ አሜሪካ አይደለችም ግን ደስዋን እኔ አሜሪካዊ ነኝ ባዴ ማለት ነው። ማንም ሰው በአባቱ ነው የሚጠራው ስለዚህ ማለት ነው ያው እንደ ፍላጎቱ ነው እንደየሰው ነው ግን በትክክለኛ ግን እንደዛ ነው ባዴ ማለት ነው። እንደን ከዛ ምን ቢፈጠር ጥሩ ባዴ ማለት ነው እሱና እሱ ሳማሳስላቸው አሳበደኝ በቃ ላይክ ቢኮሪዝ ያደረገኝና አይ ቲንክ ማለት ነው ያኛው ፈረንጆ ያስከፈለኝን መስዋዕት እንኳን ሊያስከፍለኝ አይችልም መሰለኝ። አይ ቲንክ ያጎቴ ልጅ ማለት ነው እንደዛ አይነት እኔ ላይ እንደዛ አይነት መድረቅ ምናምን ነገር እንደዛ ማድረግ አይችልም መሰለኝ። አይ ቲንክ እንደዛ ስለው ማለት ነው አሳበደኝ ባዴ ማለት ነው። ትንሽ ክፍተት ሲኖር ባዴ ማለት ነው ቢኮሬዝ ነው ያደረገኝና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው እንደዛ ነው በቃ እንደዛ ብዬ በጣም ገረመኝ ማለት ነው። እንደን እኔ በጣም ብዙ መስዋዕት ነው የሚያስከፍለኝ ባዴ ማለት ነው። እንደነገርኳችሁ ሀገር ተሳበደኛለች ባዴ ማለት ነው። ኔዘርላንድ ባዴ ማለት ሰዎቹ ባዴ ገና ኔዘርላንድ ጊዜ ቢኮሪዝ ነው የሚሆነው እብድ ነው የሚሆነው። አሁን ግንም ቤተሰቦቼ እንዳያጨልሉኝ እፈራለሁ። ምክንያቱም የሚሆነውን ሁሉ በእነሱ ስም እየሆነ እንዳለ ነው የሚያስመስሉት ባዴ ማለት ነው። እንደን በቃ እዚህ ሀገር ላይ ምንም ነገር ሊስማማኝ አልቻለም ባዴ ማለት ነው። ሀገሪቷ ሰውም ድርቅና አንዳንዴ ድርቅና ማለት ነው። አሁን ይሁዳ እንኳን ማለት ነው ኢየሱስ ክርስቶስን አሁን እዚህ ሀገር እኔን እንደሚያደርጉት አላደረጉትም ባዴ ማለት ነው። ኢየሱስ ክርስቶስ እኔ 2 ዓመት ሙሉ ነው የተቃጠልኩት ባዴ እዚህ ሀገር ባዴ ማለት ነው። ድሮ ባደወይ እንደዛ ብላን ነበረች የሆነች ልጅ ሊቢያ ላይ ነግራቻል ነበር ሰው መች ሰኔ ጋር ነገረኛ ነው። ስለዚህ እኔ ለዛ ነው ስለ ማንነቴ በጣም እንትን የምለው ብያችሁ ነበርና ሊቢያ ላይ ምን አለችን? ጀርመን ላይ ድሮ ግብፃውያኖች ይጠብሱ ነበር ላይክ ማሞቂያ ከፍቶ ማለት ነው። እዛ ይጠብሷቸው ነበረ እና ከዛ ያኔ የኤልዛቤት ልጅ ባይደወይ ማለት ነው በጣም የዋህ ነውና ነበረና ከዛ የሆነ ግብፃዊ ህፃን ልጅ እንደርሱ ከዛ ምግብ ይዞለት ነው የሄደው። ውሃኑ አይደል አላንቅም ሁሌ እንደዛ ይዞለት ይሄድ ነበርና አንድ ቀን እንደነርሱ ማየት ፈልጎ ወደዛ ሲገባ ማለት ነው ከዛ ህፃን ጋር ከነርሱ ጋር ተቃጠለ። ከነርሱ ጋር ተጠበሰና ለስዳን ሆነ በቃ አለቀለት አለ የሚል ታሪክ ነበርና አይ ቲንክ እዛም ይፈልጉ ነበር አቅም ስላጡ ነው እንጂ እነዛ ሰዎች ብዙ ነገር ሊያደርጉኝ ይፈልጉ ነበርና እንደን እዛ እንደሰማው የነበርኩትን እዚህ ነው የተፈጠመው ባይደው ማለት ነው። እንደን ሰው ማለት ነው ወደ ቼለ ነገራችን የምፈልገው ነገር ማለት ነው እንደን ለዛ ነው ባይደው ማለት ነው። አሁን ኃጢአት በጣም ነው የምፈራው እኔ ባይደው ማለት ነው። ኃጢአት አለኝ የኔ የተባለውን ኃጢአት አይቀርብኝም። ለዛውንም በጣም ብዙ መስዋዕት እየከፈልኩ ነው። ኢቭንም በራሴ ኃጢአት ሳይሆን በሌሎች ሰዎችም ኃጢአት በጣም ነው መስዋዕት የምከፍለው። ለዛውም ነው ባዴ ማለት ነው። የቀመሰ ሁሉንም ነገር ይረዳዋል ባዴ ማለት ነው። ግን ደግሞ ብልህ ሰው እስኪ ቀምስ ምናምን ነገር አይጠበቅም ገና ከመሆኑ በፊት ይገባዋል ባዴ ማለት ነው። እንደን ሰው ማለት ነው ወዶች ከዛ ምን ቢፈጠር ጥሩ ባዴ ማለት ነው እንትን ምንድን ነው የሚባለው ይሄ ስለዚያ ማለት ነው የኔ ኃጢአት እኔ ከኃጢአት
መግለል ነው የምፈልገው። በቃ ይከብደኛል ባዴ ማለት ነው ባለሁበትን ኃጢአት። አሁን ይህ የሚቃጠለው እኔ ይህ እንትን ነው ሙጠምጥም ነው በደፍተራ ነው ባዴ እንደዛ የሚያደርጉኝና ሁሉም ሰው ይችላል ባዴ ማለት ነው። ዳስዋይ እዚህ ሀገር ናት እኔን እየጠበሰችኝ ያለችው ማለት ነው። ሆላንድ ናት ባዴ ማለት እንደዛ አደረገች ያለችው ባዴ ማለት ነው አውቃ አንተን ማለት ነው ውዶቼ። እኔ ምንም የምፈራበት የማፍርበት ወይም የሚሳቅቅበት ነገር የለም ባዴ ማለት ነው። እነርሱ እንኳን እንደዛ እያደረጉ እኔን ለማናገር ወይም ደግሞ እኔ ጋር የሆነ ነገር ለማድረግ የሆነ ነገር ለማድረግ ማለት ነው ምንም አይሳቅቁም ባዴ ውዶቼ። ልነግራቸው የምፈልገው ነገር ማለት ነው they don't care about nothing never ever and then ልነግራችሁ የምፈልገው ነገር ማለት ነው አይ ቲንክ ከፈጣሪ በላይ ሰው ነው የሚፈረው መሰለኝ። አይ ቲንክ ማለት ነው ትክክለኛ ግብረ መልስ ሊሰጣቸው የሚገባ ሰዎች ናቸው መሰለኝ። አይ ቲንክ ማለት ነው እንግዳው ናችሁ ብዙ ቦታ ላይ ብዙ ነገር ልታውቁ ስለማትችሉ ባዶ መረጋጋት just why anytime so important ነው። እኔንም እንደዛ ነበር የምለው anywhere ቶሎ መቸኮል አልወድም። የሆነ እንደዛ አልነበረ ኢቨንም ባይ ማለት ነው አድግራት ላይ ብዙ ጊዜ ነበር የምመላለሳት አውቃት ነበረ። ግን ለመጀመሪያ ጊዜ እዛ ተከራይቼ ሳይሆን የአክስቴ ቤት ነበረ እዛ ሆኜ ለመማር አስቤ ነበረ። መቶልኝ ነበረ ነጥብ ለ11ኛ ክፍል ግን እኔ ዝም ብዬ ማለት ነው በቃ ብርኩ ያረና ለቀም በአንድ በኩል መማር እፈልጋለሁ በአንድ በኩል ደግሞ የራሱ ጉዳይ ምናምን ብዬ ኮሌጅ እየተማርኩኝ ነበር። በኢንተርኔት ወደኩኝ በኖርማል ግን ነጥብ መቶልኛል። እንትን በጣም ነው የገረመኝ ምክንያቱ በጣም ነው የሰራነው እንዲሁም ማለት ነው ዩኒት ደረጃ ምትወጣ በዩኒት ደረጃ ጎበዝ ልጅ እኛ ጋር ነበረች እና ያው ማትሪክ ደግሞ ከባድ ነው ባይደኝ ማለት ነው። አንተር ሰው ይሄን ያህል ፐርፌክት ልጅ ስላልነበርኩ እንግዲህ ከነበረ ኮፒ ባይደኝ ማለት ነው። እንትን በቃ በጣም ደፋር ልጅ ነበር ማለት ነው። ዛላምበሳ ላይ ነው የጨረስኩት 10ኛ ማለት ነው። ኦ ማይ ጋድ ልጅቷ እኔ ጋር ማህበር ነበርኩኝ ባይደኝ ሲስተር ለመሆን ግን ማህበር ውስጥ እያለን ባይደኝ ማለት ነው የሆነች ልጅ ነበረች እኔ ጋር የምትቀመጥ እንዲሁም ለክፋና ነበር የምትባል ከዛ ባይደኝ ማለት ፈዘዘችኝ። አይኗ እንዴት ያህል ባይደኝ ማለት ነው አንዱ አይን ወደዚህ አንድ አይን ወደዚህ ነው የሚያየው። በጣም ታስፈራ ነበር። ከዛ እሷ ማለት ነው ኦኬ ከኔ በታችም ትተኛ ነበረች ደስ ባይደኝ ማለት ነው። ከዛ ማለት ነው እሷ ልጅ ማለት ነው ፈዘዘችኝ ባይደኝ ማለት ነው። ከዛ ፈዘዘችኝ ማለት ነው የኔና የሷ እንትን አንድ ነበረ ባይደኝ ማለት ነው። ዩኒት የምትማረዋን ምንድነው የሚባለው የሆነ ዩኒት የምትወስድ ማለት ነው። በግልበጥ አይደለም አንደኛ ላይ ያለው አንደኛ ላይ ያለ ለሷ ሁለተኛ ላይ ያለው ሁለተኛ ላይ ያለ ለሷ ባይደኝ ማለት ነው። በዩኒት ደረጃ ማለት ነው በቃ በጣም በዛት በትምህርት ቤት ደረጃ አንደኛ የምትወጣ ልጅ እኔ ጋር ነበረች። እንደን ከዛ ማለት ነው በቃ እሷ ስትፈዘኝ ጊዜ ላይክ ከኔ ጎን በቃ አጠር ያለ ጠይም ቆንጆ ማለት ነው በጣም በፍጥነት በቃ ላይክ በቃ ቆመን ነበር የምንኖረው ባይደኝ ማለት ነው። አሁን እኛ 10ኛ ክፍል እንደዚህ ዩኒት ማለት ነው አጠናም ነበረ ትንሽ አግኝቼ ነበረ ግን ላይክ ሞር በቃ ነጥብ ደግሞ ማምጣት ፈለገን ባይደኝ ማለት ነው። እንደን በቃ አሁን አለ በቃ የሆነ ምንድነው ያልነው ባይደኝ ማለት ነው። አሁን እንደዚህ ቻንስ አግኝተው ማለት ነው ከምንወርቅ ባይደኝ ማለት ነው ተይዘን እንኳን ብንወጣ ይሻላል። ጋቶ በሚቀጥለው ዓመት እንኳን ለመፈተን ሲወር በቃ እንደዛ ይሻላል እንጂ never ever ዛሬ እንደዚህ እንትን ብለን ማለት ነው መቼስ አንወርቅ ምናምን ነገር አልኩት እኔ ነበር ባይደኝ ማለት ነው። እኔ እንደዛ አልኩት። ከዛ ማለት ነው ልጁ በቃ በጣም ፋስት ልጅ ባይደኝ ማለት ነው። ከዛ እያለ ነው ባይደኝ ማለት ነው በቃ ከዚህ ወደዚህ ቲቸር እንደዚህ ስል ሄደን ነበረ ኮርጃው ባይደኝ ማለት ነው። ከዛ በኖርማሊ ባይደኝ ማለት ነው በክላስ ደረጃ ደግሞ 10ኛ የወጣሁት ግን በጣም ጎበዝ ተማሪዎች ነበር የነበሩት። እንደን እኔ የሆነ አንድ ጠረጴዛ ላይ ደግሞ እኔ ጋር የሚቀመጥ ከምን ገባ እስከምን ወጣ ነበር ምን መፈልፈው የሆነች ምን ያጠና ወይ የሰማው ያለው አልመስልም ነበረ ባይደኝ ማለት ነው። ያወራው ነበር ባይደኝ ማለት ነው።
ከዛ ማለት ነው ሌላ ቦታ ልንቀሳቀስም ነበር ከሱ ጋር በጣም ነበር የማወራ ባይ ማለት ነው። የሆነ ቀሽ ወደ ቀሽ ነው የሚባለው ባይ በጣም ጠይም ብቻ ይሄ ነው የሚታየው ባይ ማለት ነው። ይሄ ስል ይሄ ብቻ ነው የሚታየው ነበረ እኔ ጋር የሚቀመጠው ግን በጣም ደስ የሚል ልጅ በቃ ላይክ ረብሻ የለውም ምን የለውም በቃ በጣም እንትን ከዛ ማለት ነው ወንዶቼ መቀየር ይቻላል ግን እኔ አልፈለግኩም ባዴ ማለት ነው። ቦታው ተመቸኝ። እንትን ልጆቹ ነበሩ ሴቶቹ እኛ ጋር የነበሩት ነበሩና ማለት ነው። ከዛ ማለት ነው ወንዶቼ እኛ ማህበር የነበሩት 4 ልጆች ነበር አይመስለኝ አይ ቲንክ አንድ ክላስ ነበረን። በቃ እዛም እንስማማ አንድ በቃ ምንስማማ የነበር ነው። አንዷ እኔ ጋር ነበረች ከኔ ጋር በጣም ደህና የነበረችው ማለት ነው። ዊዛውት እስከ መጨረሻ ምንም የማይመስላት የነበረችው ባባይ ማለት ነው። ከዛ ማለት ነው ውዶችዬ ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ዳልጊዳ የምትባለው ወደ ከኢሮብ ወደ እንትን ባይደዊ ማለት ነው እንደዛ ነበረች። ግን በጣም እንትን ባይደዊ ማለት ነው በጣም ረጅም ናት። በቃ ምንም እንትን የምታውቀው ነገር የላትም ምናምን ነገር እንደን ሰው በቃ ምንም የሚያስጨንቃት ነገር አልነበረም ባይደዊ ማለት ነው። በቃ ሌሎቹ በጣም ለብዙ ነገር ነበር የሚጨነቁት። ግን ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ከዛ ማለት ነው እዛ ያለን ማለት ነው በክላስ ደረጃ ማስረኛ ነው የወጣሁት። እንደር ሰው መጨረሻ ላይ የኔ ስም ስጠራ በቃ ክላስ ውስጥ የነበሩ ልጆች በሙሉ ነው የሳቁት ባይ ማለት ነው ስለሚያውቁኝ ማለት ነው። ከዛ ማለት ነው ወዶቼ እንደዛ ብለን ማለት ነው አልዋሽም እጀ ሳጥንቼ አጠና አልላቸውም አጠናው ግን አጠና ነበር ማለት ለመናገር በጣም ነበር ማጠናው። ግን ማለት ነው ማጥናት ብቻ አይደለም ማትሪክ ላይ በቃ በራሴ መተማመን አልቻልኩም ባይ ማለት ነው። ወደ ቃል ፈልግም ብዬ በጣም ነበር እንትን የተንቀሳቀስኩት እና ምን ወጣው ባይ ማለት ነው። ከዛ ድግራት ላይ ለመጀመሪያ ጊዜ ሲወጣ ጊዜ ማለት ነው እንደነገርኳችሁ እኔ እዛ ያለው ሲስተር ለመሆን ነበር የገባሁት። ሲስተር የካቶሊክ ሲስተር ማለት ነው እንትን ለማድረግ ባይ ማለት ነው። ማለት ያኔ ወንድ ስለካሪኝ አይደለም ወንድ ስላስጠላኝ አይደለም ህይወት ስላስጠላኝ አይደለም ሲስተር ለመሆን ያልኩት በቃ ፍላጎት ነበረኝ ባይ ድሮ ማለት ነው። የምሽት ቸርች ላይ ማለት ነው የምሽት ሁሌ 5 ሰዓት በኢትዮጵያ አቆጣጠር 10 ተኩል እስከ 11 ሰዓት ሁሌ ብሩካይ አለ ባይ ማለት ነው። ግን ከዛ ያኔ ሁሌ ነበር የሚሄደው በቃ ሁሌ ነበር የሚሄደው በጣም ፍላጎት ነበረኝ ባይ ማለት ነው። ከዛ ሲስተር ለመሆን ነበር የገባሁት። አንደን ማለት ፍቅር አይዘኝም ነበረ ወይ የሆነ ወንድ ደስ አይለኝም ለፍቅር መጥፎ አመለካከት ነበረኝ አልላችሁም። ኢቭን እኔ ወደ ማህበር ከመግባቴ በፊት ነበረ የሆነ ፕሪዝን ብሬክ ፊልም የሚሰራ ሰውዬ ወደ ማለት ነው ፕሪዝን ብሬክ ውስጥ ማለት ነው የሆነ ወንድሙን ከእስር ቤት የሚያስወጣ አስወጣ ወደ ማለት ነው። እሱ በጣም ነበር የምወደው በጣም በጣም እንደን እኔ ባይ ጀስት ወደድኩት ነው የምለው። ላይክ በፍቅር አይን ካየሁትም እንደዛ ነው የምለው ባይ ማለት ነው። ያንን ትንሽ ነበር ባይ ማለት ነው። ደን ለፍቅር መጥፎ አመለካከት አልነበረኝም። ግን እኔ ሲስተር ለመሆን ፈልጌ ነበረ። እንደን ከዛ ማለት ነው ግን ፍቅረኛ ከያዛችሁ ምናልባትም እጣ ፋንታ ነው አሉ ባይ ማለት ነው። አሁን ሲስተር መሆን እጣ ፋንታ ስለሆነ ያው ልትሆንም ላትሆኝም ትቻለሽ አለኝ ባይ ማለት ነው። እንደዛ ሲልን ጊዜ እኔ ደግሞ የማውቀው አሁን ፍቅረኛ ሲይዙ ፍቅረኛ መያዝ ችግር የለውም ነበር የምለው። ግን ደግሞ ሴክስ ላይ አላምንም ነበር ያኔ ባይ ማለት ነው። ፍቅረኛ ትይዛለህ ከዛ ታገባለህ በቃ ደስ ሌላ ነገር የማውቀው ነገር አልነበረም። ትምህርትም ጨርስ ይችላል ኤኒዌይ ባይ ማለት ነው። ከዛ ፍቅረኛ
የሚያዝ ችግር አልነበረም። ፍቅር ደስ ይለኝ ነበር፣ ግን ከጨረስክ በኋላ ባዴ ማለት ነው በቃ ኤቭሪቲንግ ማይደዌ ትምህርቱን ጨርሰ ማለት ነው ለጋብቻ ሬዲ ስትሆን ያኔ ስትጋባ ማለት ነው። ለጋብቻ ሬዲ ስትሆን በፊት ሳይሆን በኋላ ከጋብቻ በኋላ ነበረ። እንደዛ ነበረ የኔ ማይንድ ማለት ነው ያኔ። ከዛ በኋላ ምን መጣ? እኔ ያኔ ምን ነበረ ካናዳ እሄዳለሁ የሚል ነገርም ነበረኝ ባይደኝ ማለት ነው። ከዛ ስራኛ ስጨርስ ማለት ነው ኮሌጅ ጨርሼ ካናዳ ሄዳለሁ ምናምን ነገር ብዬ ነበረ ባይደኝ ማለት ነው። እንደን ከዛ ማለት ነው ከመጀመሪያ ሲኦሲ ላይ ወደቅኩኝ ባይደኝ ማለት ነው። ከዛ ሲወድቅ ጊዜ በቃ ተስፋ ቆረጥኩኝ ባይደኝ ማለት ነው። ብዙም አልተማመንም ከያችኝ ባይደኝ እኔ ብዙ ጊዜ በራሴ ላይ ነው የምተማመነው። ያኔ ግን በጣም ተማምኜ ነበረ ግን ስወድቅ ጊዜ ምንም አልመሰለኝም ባዴ ማለት ነው። ግን ደስ ወይ ፈርስት ታይም አሜሪካ መሄድ በጣም ነበር የምወደው ባዴ ማለት ነው። ግን አሜሪካ እንዳጋጣሚ ሆኖ ያኔ ከአሜሪካ ወይም ደግሞ ወደ አሜሪካ ቻነሱ በጣም ከባድ ነበረ። ግን በቀላሉ የሚገኝ እድል ስለነበረ ወደ ካናዳ ሄዳለሁ ብዬ ነበረ ባይደዌ ማለት ነው። በቃ በጣም ትልቅ ጥረት አደርግልሻለሁ ምናምን ብለው የነበረ ወንድሜ ባይደዌ ማለት ነው። እንደን ማለት በዚህ በኩል ያለውን ነገር በእኔ ያለሁልሽ ስትሄጂ አንቺ ራስሽን አለኝ ባይደዌ ማለት ነው። እንደን ሰው ማለት ነው ያጉት ሄደሽ ማለት ነው። ተላልቶስ ኮንፊውዝ እንደን ማለት ነው ወደ ቼል ነገራቸው ፈልገው በአንድ በኩል ባይዲንግ ማለት ወንድምሽ ያልሆነሽን ነገር ወንድሜ ባትዩ ጥሩ ነው ጥሩም ነው ባይዲንግ ማለት ወንድሜ ስላልሆነ ወንድሜ ባለው ጥሩ ነው ባይዲንግ ማለት አሁን ወንድሜ ስትለው ያንተ እንጀራ ወደ ሌላ ቦታ ነው የሚሄደው። ኢቭን እኔ ከመረኩ ማለት ነው ወደ አንተ አይመጣም። በትክክልና ሳይድ ስትመጣ ላንተ የሚሆነው በዛ ነው ባይዲንግ ማለት ነው። ስትመረቅም ኤቭሪቲንግ ባይዲንግ ማለት ነው። እኔ እንደዛ ብዬ ነው የማስበው። ምስጋናም ምርቃም ብዙ ነገር ባዴ ቁማር የሚባል ነገር አለ እንደን ለዛውንም ጥሩ ነው ባዴ ማለት ነው። እኔ ለምንድን ነው ኤኒ ታይም ባዴ ሰው ትክክለኛ ነገር እንዲለኝ ወይም ደግሞ በትክክለኛ ሳይድ የምለው ሰው ኤቭሪቲንግ ባዴ ማለት ነው ወደ ሌላ ቦታ ሄደባቸዋል ባዴ ማለት ነው። አይሰርቱ ጋር ነው የምላችሁ። ይሄን ነገር ላይ ላታምኑበት ትችላላችሁ፣ ግን እንደዛ ነው የሚሆነው እንደን ለዛ ነው ባዴኝ ማለት ነው። እኔ ኤቭሪቲንግ ባዴኝ ማለት ነው ትክክለኛ ሳይድ የምወደው ማለት ነው። እንድ ሰው ማለት ነው ወደ ቼል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ያኔ አድግራት ላይ ስገባ ማለት ነው እኔ እንግዳ ሆኜ ባዴኝ ማለት ነው። ምንም ባላደርግም ምንም ነገር እንትን ባላደርግም ገና እንግዳ ሆኖ ፍቅረኛ መያዝ ምናምን ነገር የሆነ ቦታ ላይ አይመቸኝም ዋይ ምናምን ነገር እያልኩ ነበረ። ገና እንግዳ ሆኖ ፍቅረኛ መያዝ አይመቸኝም አይ ዶንት ኖ ዋይ ምናምን ነገር እያልኳችሁ ነበረ። በቃ እኔ በጣም ፍሬሽ ፍሪክ በቃ በጣም ደስ በቃ በጣም ፍሪደም ነበረኝ ማለት ነው። ሰው አላስደብርም ነበረ ያኔ ባዴ ማለት ነው። ከዛ ማለት ነው ወዶችዬ በቃ እንደዛ ፍሬሽ ሰው ሳይ ደግሞ በጣም ደስ ይለኛል ባዴ ማለት ነው። አሁን ይሄን ያህል ባልሆንም ምንም ደህና ነኝ ባዴ ማለት ነው። መቼስ አመል አይቀርም፣ ግን ሰው እንደዛ ሆኖ አይቀጥልም፣ እየደበረው ይሄዳል። ያው እንደዛ ቢልም በውስጡ እየታመሰ ነው እንደዛ ሚዝናናው ስቃው ምናምን ነገር ሰው የሚያጫውተው ምናምን ነገር ባዴ ማለት ነው። ምክንያቱም ሰው እንዲያይበት ሰው እንዲያሳዝን ስለማይፈልግ ባዴ ማለት ነው። እንደ ሰው ማለት ነው ሁሉቼ ከዛ ማለት ነው ከዛ ያንን እንደዛ አልነበረም እና ኤኒታይም ደግሞ እንደዛ አይነት ነገርም ነበረኝ ባዴ ማለት ነው። እንደዛ አይነት አስተሳሰብም ነበረኝ ልላችን የፈለግኩት ማለት ነው። እንደርሶ ያው የተመኛችሁትን ይገኛል ምናምን ነገር ይባላል ባዴ ማለት ነው። አንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እዚህ ሀገር ደግሞ ላይክ በጣም ህይወት በጣም ነው እየከበደኝ እንደርሶ ማለት ነው 2 ዓመት ሙሉ በዛውንም የኔ ታሪክ ነገርኳቸው እንዲሁም ደስ አለኝ ማለት ነው። ሰዎቹ የሚመስላቸው ለምንድን ነው እኔ ብዙ ጊዜ ሲመለከታቸው በቃ ጫፍ ይዞ መወራወር
በቃ በጣም ተረድተናል ምናምን ነገር ይላሉ ባዴ ማለት ነው። እንደ ሰው ኤኒታይም ደግሞ እኔ ሳያቸው ኔጌቲቪቲ ናቸው በጭራሽ ማለት ነው። አሁን በጣም አንደርስታንድ የሚያደርጉ ሰዎች አሉ። እነርሱ ቢያደርጉም ተጠራጣሪ ናቸው። ይሁን አይሆን ምናምን ነገር እያሉ ችግር የለውም ምናምን ነገር ይላሉ። ደግሞ ከሰው ብዙ ነገር አይጠብቁም ባዴ ማለት ነው። እንደዛ አይነት ሰዎች ግን እነርሱ ከሰው በጣም ይጠብቃሉ። ደግሞ የሚናገሩትን ነገር ጫፍ ይዞ ነው የሚሄዱት። ሄዶ ደግሞ በቃ አምነናል ነው ብሎ አይጠራጠሩም። በቃ እንደዛ ነው ብሎ ነው የሚደመድሙት ባዴ ማለት ነው። እንትን ሰው ማለት ነው። እኔን ጋር ለመግባባት ትንሽ ሰዎቹን ስለሚከብዳቸው እኔንም ልናገር ብዬ ነው ባዴ ማለት ነው። እንትን ሰው ማለት ነው ውዶቼ፣ ልነግራቸው የምፈልገው ነገር ማለት ነው። ሰው እዚህ ሀገር ይሄን ህይወት በጣም ይከብዳል። እንዲሁም ጭንቅላት አይሰራም ውዶቼ ማለት ነው። በእኔ አትመኩ ባዴ ማለት ነው። የኔ ማይንድ ባዴ ማለት ነው። ያው ይሄንን ነገር እንደማስበው ያለውን ሁኔታ ነው እንጂ የምቀልጸው ጭንቅላቴ አሁን በጣም ፈጣን ነኝ። ፍጥነቱንም ኤኒቲንግ ባዴ ማለት ነው። ጃስ ዋይ ኮምፕሊትሊ በቃ እንደዚህ ነው የተቀየርኩት ብሎ እንደዚህ ነው የዞረብኝ ባዴ ማለት ነው። አሁን ሳወራ በቃ ላይ ከር ነው ልቤ የጠፋኝ ነው ማወራ በቃ አሁን ስናገር ማለት ነው። በፊት ሶሻል ሚዲያ ላይ ባደ ወይ ማለት ነው ጭንቅላቴ አይስወርቱ ጋር ነው የምላችሁ ሄጄ በቃ ፍላይ ነበር ያደረኩት። በቃ በጣም ያሳበደ ባዴ ማለት ነው። እንደልሶ ማለት ነው ወዶቼ ለነገራቸው ፈልገው እንደነገርኳችሁ ደግሞ እኔ ኃጢአት አልወድም። በዛ ላይ ደግሞ ያሳብደኛል ባዴ ማለት ነው። ትንሽ አሁን በጣም የገገመ ሰው በጣም ነው የሚያሳብድ ባዴ ማለት ነው። አሁን እዚህ ሀገር ላይ ሴትም ወንድም ቢሆንም ባዴ ማለት ነው የሚያደርጉትን ኃጢአት እኩል ነው ለወንድም ለሴትም ባዴ ማለት ነው የሚካፈሉት ባዴ ማለት ነው። እንትን ሰው በጣም ነው የሚያሰጋው ባዴ ማለት ነው። እዚህ ሀገር የሚፈጠረውን ነገር ማለት ነው። እንትን ምንም አይነት ካቨር የለም ባዴ ማለት ነው። ሰዎቹ ስቲል ነው ለወደፊትም በጣም ከባድ ነው ባዴ ማለት ነው። ሁሌም ምስጥር እያሉ ነው የሚሄዱት። ምስጥር ጥቅም ናቸው ባዴ ማለት ነው። እንደን ሰው ማለት ነው ውዶችዬ። ያው አንዳንድ ሰዎች በጣም የወረደ አስተሳሰብ ያላቸው ማለት ነው። እንደዚህ ታደርግ ነበረች፣ እንደዚህ ታደርጋለች፣ እንደዚህ ያስደርጋ ነበረች ምናምን ብሎ በማገባቸው ነገር ውስጥ ይገባሉ ማለት። መቼስ እኔ ሰው አቃጥዬ አላውቅም። መቼስ ሰው የማቃጠል ቢሆን ኖሮ ማለት ነው እዚህም ማንም አልከለከለኝም ነበረ። ምክንያቱ ወር ሆኖ አመል አይቀርም። ሰው መጥፎ ሰው ጃስዋይ ኢነርጂ ነው የሚያገኘው ማለት ነው። ያ ወደዚህ ወደዚህ ማናወጥ ኢነርጂ ነው የሚያገኘው ማለት ነው። እኔ በዚህ በኩልም በራሳቸው ናቸው እንጂ በዚህ በኩልም በዛ በኩልም በዚህ በኩል በጥሩ መንገድ ነበር እየተንቀሳቀስኩት። ግን ለሱ ራሳቸው ናቸው ማለት ነው። የሆነ ያልሆነ ሲዘባርቁ ኤቭሪቲንግ ማለት ነው ያስፈጸሙት ማለት ነው። እንደተመለከትኳቸው ማለት ነው። እኔ ያደረጉኝን በቃ በወድ አድርጌ ትልቅ ሆኜ ማለት ነው። ትልቅ ሰው ሆኜ እንደ ትልቅ ሰው ሆኜ ስችለው እነርሱ ግን በሌላ ነገር ነው የተጠቀሙብኝ ማለት ነው። እኔን እንደ ጥፋተኛ፣ እንደ ክፉ ሰው፣ እንደ ግፈኛ፣ እንደ ውሸታም፣ እንደ ሰው የምታጣላ እንደ በቃ ላይ ካደነ አላውቅም። አሁን ወደዛ ተደብቆ ሄዱ እዛ መዋሸት ምናምን ነገር በቃ እንደዛ ነው ያስመስለኝ ማለት ነው። ግን እኔ በፍጹም ጅብ አይደለሁም፣ እንደዛ አይነት ሰውም አይደለሁም ማለት ነው። አይ አም ጆኪንግ ሰው ጋይስ በጣም ነው የምቀልደው፣ በጣም ነው የምቀልደው ማለት ነው። እዚህ ሀገር ደግሞ እኔ በቃ ከሰው በታች ከኤቭሪቲንግ በታች ነው ያለሁት ማለት ነው። ከሰው በታች ሳይሆን ኢቭን በቃብር ውስጥ ነው ያለሁት። እንትን ሰው ማለት ነው እንደዚህ አድርጎ ጥሎኝ እንኳን ማለት ነው እኔ ላይ የሆነ ገና ግዛት ይፈልጋሉ ማለት ነው። ገና የሚፈልጉት ነገር አለ። እኔ እኮ የቁም ሬሳ እኮ ነኝ። እዚህ ቁም ሬሳ አድርጎኝ ማለት ነው ሲያቃጥሉኝ እንኳን ከዚህ ጋር ከዛ ጋር ሄድሽ ከዛ በፍጹም ይሁን ግል ህይወቴ ላይ ምንም ነገር ላይ እንዲያናገሩኝ አልፈልግም ማለት ነው። ያ እኔ የማይገባኝ ቋንቋ ነው ማለት ነው። ምንም ነገር ብሎ እንድናገረኝ አልፈልግም ማለት ነው። ኢቭን እኔ ከነርሱ እኔ ህልና አለኝ፣ ከነርሱ እኔ ሰው ነኝ፣ ከነርሱ እኔ ፈጣሪ እፈራለሁ፣ ከነርሱ እኔ ለራሴ የሚሻለኝን አውቃለሁ፣ ከነርሱ እኔ ሰው አልጎዳም፣ ከነርሱ እኔ የሰው ክብር አለኝ፣
ከነርሱ እኔ ለሰው እጨነቃለሁ፣ ከነርሱ እኔ ለሰው መራል እጨነቃለሁ፣ ከነርሱ እኔ ሰው እረዳለሁ፣ ከነርሱ እኔ ቤተሰቦችን አስባለሁ፣ ከነርሱ እኔ ቤተሰቦችን እወዳቸዋለሁ፣ እረዳቸዋለሁ። ኢቭንም ሀገሬንም ሰውዬንም ራሴንም አሳልፌ የማልሰጥ ሆነ ብንኝ ባዴ ማለት ነው። እንደን ግን ደግሞ ብዙ መስዋዕት እየከፈልኩ ያለው ሰው ነኝና ማለት ነው። ስለዚህ በማገባቸው ነገር ላይ መግባት የለባቸውም ባዴ ማለት ነው። ወዶቼ ሊነግራቸው የምፈልገው ነገር ማለት ነው ነው። አሁን ደግሞ እኔ በጣም የሚገርመኝ ነገር ማለት ነው አሁን የሆነ ነገር ሲሰጡኝ ባዴ ማለት ነው በጣም ነው የሚገርመኝ። ምክንያቱ ስነ ልቦና ከዚህ ሀገር በላይ የተጎዳውባት ሀገር የለችም ባዴ ማለት ነው። እንደን ሰውን የሚያሳስበኝ ምንድን ነው ኢቭንም ባዴ ህይወት ውስጥ ማለት ነው አሁን ብዙ ነገር ላይ ነው ጣልቃ የሚገቡት። እንደን ገና አሁንም የሆነ ህይወት ፍቅረኛ ብይዝ ወይ ምንም አያጓጓኝም ባዴ ማለት ነው። እኔ በጣም ከብዙ ሰዎች ጋር መግባባት ብዙ ሰው ወደ እኔ የሚያተኩርና እኔን ብዙ ሰው የሚወደኝ ከሆነ ወይም ደግሞ በትንሹም ቢሆን በቃ ለእኔ ቦታ ያለው ሰው ከሆነ ማለት ነው እኔንም ለእኔ ቦታ ያለው ሰው ቦታ እንድኖረኝ ይፈልጋለሁ። ምክንያቱም እኔ ሰው ስለሆንኩኝ ባዴ ማለት ነው። በተለይ ደግሞ ለእኔ ቦታ ያለውን ሰው በጣም ያስፈልገኛል ባዴ ማለት ነው። ሰው ስለሆንኩኝ ባዴ ማለት ነው። ኤኒዌር ባዴ ማለት ነው። ብዙ ላገኝ እችላለሁ፣ ብዙ ጥቅም ላገኝ እችላለሁ፣ ብዙ ሞራል ላገኝ እችላለሁ፣ ብዙ እርዳታ ላገኝ እችላለሁ፣ ብዙ አይነት መግባባት፣ ብዙ ነገር ላገኝ እችላለሁ ባዴ ማለት ነው። አሁን ብዙ ነገር ባዴ ማለት ነው። ብዙ ነገር ሰው ላስታርቅ እችላለሁ፣ ሰው ላግባባ እችላለሁ። በጣም ብዙ ነገር ባዴ ማለት ነው። ብዙ ነገር ባዴ ማለት ነው ላደርግ እችላለሁ ባዴ ማለት ነው። አሁን የሚያስቡትን ነገር ሰው ሲጣን ባዴ ማለት ነው መሬቷን የሚያናውጠውን ነገር ማለት ነው። እኛ ግን በሌላ ሳይድ እንደ ኤቭሪቲንግ ኔጋቲቭ እንዳልሆነ በስ ምድር ላይ ኤኒዋን ኔጋቲቭ አይደለም፣ ኤቭሪቲንግ ደግሞ ኔጋቲቭ አይደለም። ስለዚህ ደግሞ እኛንም ለናዛ ሰዎች እናስረዳቸው እንችላለን። ስናስረዳ ደግሞ ብዙ ነገር እናገኛለን ባዴ ማለት ነው። ስንሰጥ ይሰጠናል ባዴ ማለት ነው። ሀሳብም የምናውቀውም ነገር ስናካፍል ኤቭሪቲንግ ባዴ ማለት ነው። በምናደርገው ልክ ነው ሁሉንም ነገር የምናገኘው ባዴ ማለት ነው። ዝም ብለን የምናገኘው ነገር የለም ባዴ ማለት ነው። በምናደርገው ልክ እንኳን ላናገኝ እንችላለን ሳምታይምስ ከዛ በላይ ልናገኝ እንችላለን፣ ከዛ በታች ልናገኝ እንችላለን። ጀስፋይ ናቲንግ ምንም ማለት አይደለም። እሱን ባዴ ማለት ነው። አንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንድ ሰው አሁን ደግሞ ልነግራችሁ የምፈልገው ነገር ማለት ነው ወዶቼ ስለዚህ ለዛውንም ምንም ነገር አያጓጓኝም ባዴ ማለት ነው። በቃ ኤቭሪቲንግ ባዴ ማለት ነው። ሰው እየተረዳው እንኳን እየተረዳቸው ምናምን ነገር አይመስላቸውም። በጣም ለራሳቸው ነው የሚያስቡት ምናምን ነገር በቃ ኤቭሪቲንግ ባዴ ማለት ነው ራሳቸው ላይ ነው የሚያተኩሩት እና በጣም ከባድ ነው ባዴ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እንደዛ ስትቀጥሉ ደግሞ ስለኔ መታመን ማያስጨንቃቸው ስለኔ ምንም ነገር የሚያስጨንቃቸው የለም ኤቭሪ ታይም ባዴ ማለት ነው። ስለዚህ በእንደዛ አይነት መልኩ ከባድ ነው ባዴ ማለት ነው። እኔ ባዴ ስደተኛ ነኝ፣ ችግር አለኝ፣ ዕቁባ ጠይቅ ያለው ከርታታ ነኝ፣ ብዙ ነገር አለኝ ባዴ ማለት ነው። ስለማገባቸው ነገር ማለት ነው እኔ ባዴ ማለት ነው ወደዚህ ትታረቃለች ወደዛ እንዳታርቀን ፈጣሪ ለኔ ራሱ መንገድ አለው ትንግባቴ ማለት ነው። ሰው ከሚከላከልልኝ በላይ ፈጣሪ የሚከላከልልኝ ይበዛል ባዴ ማለት ነው። ለዛውንም አምናለሁ ባዴ ማለት ነው። ፈጣሪ የፈጠረውን አይረሳም ባዴ ማለት ነው። አንተ ባዴ ማለት ነው ሰዎችንም ሰዎች ይረዳሉ፣ ግን አንተ ሰዎች ቅዱስ መጽሐፍ ማንበብ አለብህ ባዴ ማለት ነው። አንተ ሰው ከሆንክ ባዴ ማለት ነው ሰው መርዳት ስትፈልግ ቅዱስ መጽሐፍ ማንበብ አለብህ። ቅዱስ መጽሐፍ ላይ እንዴት ነው ሰው መርዳት ያለብህ? ምን አይነት ተአምር ለሰው ልጅ ፈጣሪ ያደርጋል? እሱ ነገር አንደርስታንድ ልታደርግ ይገባል። በማገባ ነገር ላይ አትግባ። ያ ሰው ቢሞትም ቢቃጠልም ቢጣልም ይዶን ኬር እያቃጠልከው ነው ኢቨንም ባዴ ማለት ነው። ግን ስለሱ ግል ህይወት ትጨነቃለህ። ስለሱ በሚሄድበት፣ ስለሱ በሚያወራው፣ ስለሱ የሚያደርገው፣ ስለሱ ሊያደርግ ያለው እዛ ነገር ትጨነቃለህ።
ያንን ሰው ምን ያደርጋል ባዲ ማለት ነው። ይሄ እኔ ለምንድን ነው እንደዛ ሲሉ ጊዜ ምን አስባለሁ፣ ይሄ ህይወት ላይክ ኢን ዘ ፊቸር የባሰ ባርነት ህይወት ውስጥ ነው የምዘፈቀው። ባርነት ነው በቃ የኔ ህይወት ባርነት ስለሆነ እኔ ከዚህ ባርነት እንዴት ልውጣ ነው እንጂ የማስበው በስትረስ ባዲ ማለት ስትረስ አለኝ ባዲ በጣም ጭንቀት አለኝ። እንደዛ ነው እንጂ የማስበው ስለ ፍቅረኛ የማስበው ነገር የለም። ፍቅረኛ አላስብም ስላችሁ ማለት ፍቅር አለው ስሜት አለኝ። ግን አሁን ውጊያ ላይ ሆናችሁ አፍቅራችሁ እንኳን የምታፈቅራት እንኳን ሴት እንኳን ትህታችሁ ነው የምትዋጉት አይደለም። ለሀገር ለብዙ ነገር ብላችሁ ባዴ ማለት ነው ለመዋጋት ብላችሁ እኔንም ላይክ እንደዛ ባዴ ማለት ነው። በቃ እንደዛ ነው ህይወት ሆኖ የሚሰማኝ ባዴ ማለት ነው። የኔ ህይወት እንደዛ ሆኖ ስለሚሰማኝ ለምንም ነገር ትኩረት አላደርግም። ምክንያቱ ያደረግኩትን ለጨዋታ የሚሆን ለመዝናናትም ይሁን ለጀስትም ለኤቭሪቲንግ ባዲ ማለት ትንሽ ነገር ባደርግ ባዲ ማለት ነው በቃ ምን ይከተለኛል? እሱ ነገር ገና ዋጋ አስከፈለኛል። በዛ በኩል ብዙ ጭንቀት ይመጣኛል። ብዙ ነገር ስለዚህ ማለት ነው ለምን በቃ እኔ ህይወት የለኝም። ህይወት ያላቸው ሰዎች ከፈለጉ ይግባቡና ያወሩ የፈለጉትን ነገር ያደርጉ። በቃ እኔ ህይወት ስለሌለኝ ግን በቃ አሁን ከዚህ በረነት እንዴት ልውጣ ብዬ ነው ማስበው ባዲ ማለት ነው። ወዶች ልነግራቸው ፈልገው ሰው የፈለገ ችግር ቢኖረውም ጎን ለጎን ማድረግ ይችላል ባዲ ማለት ነው። የኔ ነገር ግን በጣም ነው የሚከብዳቸው ባዲ ማለት ነው። የሚከብደው ባዲ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው። እንደን ሰው ማለት ነው እዚህ ሀገር ባዴ ማለት ነው። እኔ በጣም በሰላማዊ መንገድ ብዙ ነገር መፍታት ነው የፈለግኩት፣ ግን ምንም ነገር የለም ባዴ ማለት ነው። ምንም ነገር ላገኝ አልቻልኩም። እንደርሶ በቃ እልፍ አስመሳዮች ናቸው ባዴ ማለት ነው። ለሰው ልጅ እኮ ዳይሬክትሊ መናገር ምንም እንትን የለውም እኮ እንደን ይሄን ያህል ሰው ለትንሽ ነገር ትዕቢት ያለው ከሆነ ይሄን ያህል ለትንሽ ነገር በቃ ይሄን ያህል የሚጨነቅ ከሆነ ከነሱ የሆነ ነገር ሲፈጠር ያንን ሰዎች ውጥፍ ነው የሚሉብህ ባዴ ማለት ነው። አሁን በቃ የሆነ ሁሉ መጥፎ ሲያደርጉ የኖሩህን ሰዎች ባዴ ማለት ነው የሆነ ነገር ሲከሰት አንተ ላይ ነው የሚረጋረጉት ባዴ ማለት ነው። ለምንድን ነው? ለማስመሰል በቃ አንተ እንደምትወዳቸው ምናምን ነገር ባዴ ማለት ነው። ያን ታብዳለህና ግዴታ ደግሞ ከእነርሱ ጋር መመላለስ አለብህ እንደርሶ ማለት ነው። በቃ ኃጢአት በኃጢአት ነው እንትን መሸፈን የሚፈልጉት። ይህ እንትን ደግሞ ወደ አንተ ነው ማዞር የሚፈልጉት። እንደን በጣም ከባድ ነው። ወዶች ልነግራችሁ አልችልም ባዲ ማለት ነው። ደስዋይ ብዙ ነገር ስላያችሁ ማለት ነው ልትረዱኝ ያላችሁ ብዬ አስባለሁኝ ማለት ነው። አንዳንድ ነገሮችን ባዲ ማለት ነው። እንደን የማያስብ ሰው አሁን ላይጨነቅ ይችላል። የማያስብ ሀሳብ የሌለው ሰው ብዙ ላይጨነቅ ይችላል ባዲ ማለት ነው። እኔ ግን በጣም ነው የሚጨነቀው ባዲ ኤኒ ታይም እናንተ የምታስቡ ሰላም አላለችኝም፣ ስለ ሀገር ስለ ምናምን ነገር ስለ ሀገር አላስብም አይደለም ደስ ወይ እኔ ሞር አስባለሁ። እናንተ የምታስቡት ዝም ብለው ስለ አንድ ጉጅለ ነው ባዲ ማለት ነው። እኔ ግን ስለ ብዙ ነገር ነው የሚጨነቀው ባዲ ማለት ነው። በእኔ ስንት ኃጢአት እየተሰራ ነው። አሁን ህይወት አጥቼኝ ማለት ነው በዚህ በተሰራ ኃጢአት ደግሞ በእኔ ስም በተሰራ ኃጢአት ደግሞ ዋጋ ስከፍል ነው የምኖረው። ድሮ የነበርኩትን ህይወት በጣም ነው በቃ የሚጨነቀው ባዴ ማለት ነው። እንደን እኔ ስለምንም ነገር አላስብም እንደን ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ በጣም ነው የሚጨነቀውና ማለት ነው ወዶቼ አሁን ሳቀች፣ አኮረፈች፣ እንደዛ አለች፣ እንደዚህ ያለች how much sad እኔ በጣም በውስጤ ምን ያህል ሀዘን እንዳለኝ ምን ያህል ሀዘንተኛ እንደሆንኩኝ ምን ያህል በቃ እንደሚጨንቅ ምናምን ነገር አያውቁም ባዴ ማለት ነው። እነርሱ ምንድነው የሚያስቡት? ስለ ቅናት፣ ስለ መብላት፣ ሰው ስለ መጠጣት፣ ሰው ስለ መጥመቅ፣ ስለ መጭመቅ ባዴ ማለት ነው። ስለ መታየት፣ ስለ ሌላ ነገር ነው የሚያስቡት ባዴ ማለት ነው። እኔ የማስበው ግን ሌላ ነገር ነው ባዴ ማለት ነው። እንደን ሰው ማለት ነው። አሁን እንደዚህ ኩራተኛ በጣም በጣጥ ምናምን ነገር ያስባል ባዲ ማለት ነው። ኦ ማይ ጋድ እኔ እንደዛ አይነት ነገር ታዩብኛላችሁ። የለብኝም እኔ ብድር ነው የምመልሰው። አንዳንድ ጊዜ በጣም
ስኮርፈፍ ወይም ደግሞ በጣም ከተናደድኩኝ ወይም በጣም ከደረቅኩኝ ማለት ነው እየመለስኩ ነው ባዴ ማለት ነው። ብድር እየመለስኩ ነው። እንደዛ የምደርቀው እየመለስኩ ነው ባዴ ማለት ነው። እንደን ማለት ነው ወንዶቼ ልነግራቸው የምፈልገው እንጂ እኔ ለመበጥረም ለእንትን አይደለም ባዴ ማለት ነው። እኔ ያደረጋችሁኝን ነገር እየመለስኩ ነው ባዴ። ምክንያቱ ስለማይገባቸው መልስ ካልሰጣቸው ብዙ ጊዜ ሰዎቹ ስለማይገባቸው ግዴታ መልስ ሊሰጣቸው ይገባል ማለት ነው። እንደሱ አሁን ያለሁበትን ሁኔታ በጣም ከባድ ነው ባዴ። በጣም ነው የሚሰቀስቀኝ ማለት ነው። ገና ማለት ነው ከነዚህ ሀገር ሰዎች ጋር ማለት ነው በትንሹ እንኳን በኖርማሊ ከሚግባባ ልግባባ ብዬ እንኳን ቁጭ ስል ጊዜ የሆነ ማዕበል ይነሳኛል በብልቴ ባዴ ማለት ነው። አስቡት ማለት ነው። እራሳቸው ያደረጉት ነገር ነው። ግን ደግሞ ቀን ከሌሊት አንዳት ትክክለኛ መልስ አይሰጡም ወይ ደግሞ ሂጃ አይሉኝም ማለት ነው። አይሱርቱ ጋር ነው የምላችሁ እንደን ማለት ነው። እዚህ ሆኜ ባልናገር እኔ በጭራሹ መናገር አልፈልግም ነበር። ግን እዚህ ሆኜ ባልናገር ኖሮ ባዴ ማለት ነው በየቦታው ነው ባዴ ሪፖርት የሚያደርጉት ባዴ ማለት ነው። ገና ሳልወጣ ነው ሪፖርት ያደረጉት። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በቃ እዚህ ሀገር ላይ ባዴ ማለት ነው በጣም ነው ከባድ። ሰዎቹ እንኳን ትንሽ እንኳን ህልና የላቸውም ባዴ ማለት ነው። ምን እንደሚፈልጉና በቃ እንዴት እንደሚፈልጉ አላውቅም ባዴ ማለት ነው። ኤቭሪቲንግ ባዴ ማለት ነው። እኔ ላይ ጨዋታ አሁን ከኔ ምንም ነገር ቢቀማ ከኔ ምንም ነገር ቢጠፋ እኔ ባልሰራ ባልበላ ባልጠጣ ብታመም ቢቃጠል ዴዶን ከአባኡናቲንግ አባኡሚ ምንም ነገር የሚያስጨንቃቸው ነገር የለም ባዴ ማለት ነው። ልጅ በጣም ነው የሚገርመው ማለት ነው። አሁን ባዴ ማለት ነው ላይክ ትክክል ነው ባዴ ማለት ነው። ምክንያቱም ሰው ህልና ስላለው እኔ ይገባል ባዴ መመለስ ወደ ስዊዘርላንድ ቢመለስ ማለት ነው ለኔ ተገቢ ነበር። ምክንያቱም ጤናም እዛ ደህና ስለነበርኩኝ ጉዳይንም በደንብ ስለሚያውቁ ብቀመጥም ቢወጣም ባዴ ማለት ነው ከዛ ሀገር ቢያስወጡኝም እንኳን ወደ መጀመሪያ ወደዛ ቢሄድ ባዴ ማለት ነው ሰው በጣም ተገቢ ነበረ ባዴ ማለት ነው። እንደን ማለት ነው እኔ እንዲሁም ብዙ ነገር ነው የማስበው ብዙ ነገር ባዴ ማለት ነው። ምክንያቱም ወደ ሌላ ሀገር ቢሄድም ገና ሌላ ችግር ይፈጠራል ባዴ ማለት ነው። ነበረ ግን ምን አለ መሰላችሁ እኔ በቃ እዚህ ሀገር አውቀዋል እኔ ምንም ነገር መሆን እንደማይቻል ከበፊቱንም ያውቁ ነበረ ባዴ ማለት ነው። የማያውቁት ነገር የለም ባዴ ማለት ነው። ከፈለገች እንደፈለገች ሆና እኛ ደስ ይበለን እኛን ይመቸን ስላልነው እንጂ ምክንያቱ ያደረጉትን ነገር ካበር ለማድረግ ኤኒቲንግ ባዴ ማለት ነው ለራሳችን ይመቸን በቃ ስላልነው ባዴ ማለት ነው። አሁን ደግሞ ደኔን ያህል የሚንቆይ ለምንድን ነው እኛን ያምኑናል ባዴ አሜሪካን ቢሆን ቤተሰቦችም ቢሆን ኤኒዋን እኛን ያምኑናል ብለው ስላሰቡ ነው ባዴ ማለት ነው። እኛ የፈለግነውን ነገር ማድረግ እንችላለን፣ የፈለግነውን ነገር ማዋሸት እንችላለን፣ የፈለግነውን ነገር ማድረግ እንችላለን ብለው ነው ባዴ ማለት ነው። እሷ የምታውቀው ነገር የለም ምስኪን ናት፣ የራሷ ጉዳይ ብለው ነው ባዴ እንጠቀምባት። እዚህ ያለን ሰዎች ባዴ ማለት ነው ለእርስ በርሳችን እየደበቀን ካቨር እያደረገን እኛ ለእርስ በርሳችን እንጠቀምባት ይችል ባዴ ማለት ነው። ያደረገው ነው እንትን ነገር ባዴ ማለት ነው ካቨር እያደረገው ባዴ ለዛ ስላሰበ ብሎ ሌላ ምንም ነገር የለበትም ባዴ ማለት ነው። አንደር ሰው ማለት ነው ኢቭንም ከዛም በላይ ባዴ ማለት ነው። አይ ቲንክ አሁን ሰይጣን ሰዎች ማለት ነው ሰዎችን ሲያቃጥሉ ሲያሰቃዩ የሆነ የሚያገኙት ነገር አለ፣ የጠንቆራ ነገር አለ አይደለም? ለዛም ሰዎች ያቃጥላሉ ማለት ነው። እንደዚህ አይነት ሰዎች እንደዚህ ሲያደርጉ ማለት ነው ምላሽ ካልተሰጣቸው ዊዛውት በጣም አስቸጋሪ ናቸው ባዴ ማለት ነው። አሁን አያችሁ ፊልም ላይ ምንድነው እንትን ላይ ነበርና የሆነ ነገር ለማድረግ ምንድን ነበር የሚባለው ባዴ አይ ወይኔ ሻጉኒ
እንደ ነበረች እንትና ነበረች እንደ ሰው ለሰይጣን ብዙ ነገር እንትን ነገር ወሱ ያደርጉ ነበረ። አንዱን እንትን ያደርጉ ነበር። ከዛም በላይ አለ ባዴ ማለት ነው። ድራማ በጣም ስለምወዳት ነው ባዴ ማለት ፊልሙ በጣም ስለምወደው ነው እሱን ፊልም ባዴ ማለት ነው። አክተር ደግሞ በጣም ነበር የምወዳት። በቃ የሆነ አንድ ጥላቷን ነበር እየወደደችው በጣም ነበር የምትወደው። ከዛ ማለት ነው ሁኩም በኩም ይላል። በቃ የሆነ በጣም ወፈር ያለ ዱባ በጣም አጭር ዱብ በጣም ወፍራ ማለት ነው። እንደዚህ በቃ የሆነ ኩንታል 2 ኩንታል አንድ ላይ እንደዚህ የተቀመጠ የሚመስል ከዛ ማለት ነው እንደዛ ነበር። በጣም ብዙ ነገር ነበር የሚደረግባት እና ላይክ እንደዛ ነገር ነው እዚህ የሚመስለው ባዴ ማለት ነው ወዶቼ ማለት ነው። ፊልሙን እንዳጋጣሚ አስታውሱት ነው በጣም ነበር ደስ ያለኝ። በቃ የህንድ ፊልም እንዲሁም በጣም ድሮ ነበር የተውኩት። ድሮውንም እንግሊዝኛ ፊልም ሳምታይምስ የሚመጣልን ቲቪ ላይ ብዙ ስላልነበረ እንጂ እኔ ከእንግሊዝኛ ፊልም በጭራሽ ነው የማላሳልፈው ባዴ ማለት በጣም ነው የምወደው። በቃ እኔ ያላየሁት የእንግሊዝኛ ፊልም የለም። ኤምቢሲ ማክስ ኤምቢሲ በቃ ፍጹም ነበር የማይሰለችኝ። ኖርማልም ገንዘብ ከፍዬም አዲስ ከመጣ በጣም ነበር የማየው። ግን ማለት ነው ሂንዲ ፊልም ከማይ በጣም ቆይቻለሁ። እንደን እሱን ሂንዲ ፊልም በጣም ነው ደስ ያለኝ ማለት ነው። እንደን ውድቼ ማለት ነው እንደዚህ አይነት ነገር ጭንቅላታቸው ባይደማት አሁን የማይሸወድላቸው አለ። እንደን እኔ ፊልም በጣም ነው የምወደው። በጣም ነው ፈጣሪ የማመሰግነው። ድሮ በጣም እንደዛ ፊልም ይወድ ስለነበር ምክንያቱም የሆነ በቃ ላይክ በጣም ከበድ ያለ ፊልም ነው ደግሞ የምወደው። በቃ የሆነ ልብ አንጠልጣይ ፊልም ነው የምወደው። እንደኔ ያኔ እንደዛ ነበር የምወደው። እንደዛ ካላየው በቃ ልብ በቃ የሆነ ደስ አይለኝም ነበረ። እንደንሶ ማለት ነው ውዶቼ የሆነ በፍቅር ውስጥም በጣም መስዋዕት የሚከፍሉ በቃ ጠንከር ያሉ ሰዎችን የሚሰሩበት የፍቅር ፊልም በጣም እንደዛ አይነት ነገር ነበር የምወደው ባዴ ማለት ነው። ብዙ ፊልሞችን አልያዝኩም እንጂ በጣም ደስ የሚሉ ፊልሞችን ነበር የማየው። ያው ገና ታዳጊዎች ይጠቅማቸዋል ማለት ነው። እናንተም ባዴ ማለት ነው የምትደበሩ ሰዎች ማለት ነው። አንዳንድ ጊዜ ባዶ ስትመለከቱ ይሻላችኋል። ባዶ ለማለት ሳታዩ ይደብራችኋል። ከዛ ስታዩ ግን ሰው ለፊልምም ለምንም ጊዜ የለውም። ለአንዳንድ ጊዜ አይታጣም። እንደን ሰው ማለት ነው ውዶቼ። ከዛ ምን ቢፈጠር ጥሩ ባዴ ማለት ነው እዚህ እንደዛ አይነት ለሚያደርጉ ሰዎች ግብረ መልስ ሊሰጣቸው ይገባል ማለት ነው። ኢቭንም እነሱ ሲመጡም እነርሱ ላይ ይጠቀማሉ ባዴ ማለት ነው። ከአሜሪካ ሲመጡ እኛን እዚህ ጨብጦ እኔን እዚህ ጨብጦ ማለት ነው እነርሱ ላይ ይጠቀማሉ ባዴ ማለት ነው። ብዙ ጭንቀት ብዙ ስትረስ ነው የወረደብኝ ማለት ነው። አይስወርሱ ጋር ነው የምላችሁ። በጣም ነው የሚከብደው። ለወደፊትም እዚህ ቢቆይ ባዴ ማለት ነው ብዙ ነገር ሊፈጠር እኔ ላይ ስለሚችል እንዴ ደግሞ አንዴ በጣም እንትን ካልኩኝ ወዲያው ሰው ይዛውት አላምንም ባዴ ማለት ነው። እንደን እዚህ ሀገር ደግሞ አንዴ የተበላሸብኝ እስከ መጨረሻ ነው ተበላሽቶብኝ ያሉት ባዴ ማለት በጣም ነው የተበላሸብኝ። እንደን አይሶርስ ጋር ነው የምላችሁ። እኔ አንድ ሰው ነኝና በጣም ከኔ ብዙ ነገር ነው ትልቅ ነገር ነው የሚጠብቁት። በጣም በቃ ላይክ ትንሽ ነገር በቃ በጣም ትልቅ ሆኖ ነው የሚታያቸው ምናምን ነገር በቃ ኤቭሪቲንግ ባዴ ማለት ነው። በቃ እንደሱ ነገር በጣም ነው የሚያስጨንቀኝ ባዴ ማለት ነው። አንድ ሰው በጣም ነው እሱ ነገር የሚያስጨንቀኝ። ምክንያቱም እኔ በእድሜ የመጣሁበትን ከኢትዮጵያ ነው የመጣሁት። ባህር እንትን ተሻገሬ ባዴ ማለት ነው። በስንት መከራ አይቼ ራሴን የመጣሁት ይሄ ሁሉ መስዋዕት ማንም ምንም ቢላቸው እና የፈለገ ነገር ቢኖር ማለት ነው ይሄንን ነገር እኔ ላይ ሊያደርጉ አይገባም ነበረ ባዴ። ይሄልና ቢኖራቸው ባዴ ማለት ነው። ከዚህ ነው የሚታወቀው ባዴ ማለት ነው። በጣም መጥፎ ሰው በዚህ ምድር ላይ ባዴ ማለት ነው የሚታወቀው ከምንድን ነው? ከእንደዚህ አይነት ነገር ባዴ ማለት ነው። በጣም የሰውን ድክመት አይቶ እንደዚህ ሰውን የሚያጨማልቅ ሰው ከዚህ ነው የሚታወቀው ባዴ ማለት ነው። እኔ በጣም ነው ኢቨንም ባዴ ማለት ነው ችግር ያለውን ሰው እንደዛ አይነት ነገር ማለት በፍጹም አልቀበለው ባዴ ማለት ነው። የፈለገ ጥቅም ቢኖር የፈለገ ንግድ ቢኖር ባዴ ማለት ነው ሰው ላይ እንደዛ አልጫወትም። የበረ ባዴ ማለት ነው ልጅ ልንገራቸው የምፈልገው ነገር ማለት ነው። አሁን እንትን ለማለት ብዬ አይደለም።
አንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ በጣም ማለት ነው እኛ ቤት ወይ እንግዳ ወይ የሆነ ሀገር ላይ እንግዳ ወይ የሆነ ነገር ከመጣ እኔ በፍጹም አልጨማለቅበትም። እራሱ ካልተጨማለቀ በስተቀር ማለት ነው። ጨማለቅም ይሄን ያህል ነው ተንኮል ማሰብ አልችልበትም ባዴ ማለት ነው። ልጄ ቦታ አልሰጠውም ባዴ አልችልበትም ስላችሁ አልወድም፣ በጣም ነው የሚያስጠላኝ። አልችልበትም ስላችሁ በቃ ስለሌለኝ እንደዛ አይነት መጥፎ ነገር ውስጤ ስለሌለ ምንም አላደርግም ባዴ አልችልም ማለት ነው። ባዴ ማለት ነው እንደዛ አይነት ነገር አይመቸኝም፣ አልወድምም፣ አልሳተፍም ባዴ ማለት ነው። ብዙ ነገር አይ ነበረ ሲሉም ሰማ ነበረ። እኔ ብዙ ነገር ላይ ባዴ አልሳተፍም ነበረ ለነገርኳቸው ባዴ ማለት ነው። ለዛውንም እኔ ጋር ሲመጡ ሰዎቹ ምንም ነገር ከኔ ጋር ውላይ እንትን አያደርጉም ነበረ። ምክንያቱም ስለሚፈሩ እሷ ከኔ ጋር አትስማማም፣ እንደዛ ነገር አይመቻትም ምናምን ብሎ ማለት ነው። አንድ እሱ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰው ማለት ነው እንደነገርኳችሁ የሆነ ነገር ቢደርሳችሁ ባዴ ማለት ነው በጣም 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 መክሰስ አለባችሁ፣ መናገር አለባችሁ ፖሊስ ምናምን። ነገር ግን በዚራችሁ ትንሽ ያለን ነገር አስተውላችሁ ማለት ነው ወደ ፖሊስ ኦብሄዳችሁም ባይደዊ ማለት የሆነ ነገር ቢፈጠር ባዲ ማለት ነው ሳምታይምስ ካቨር ሊያደርጋችሁ ይችላል። መመላለስ አለባችሁ ባዲ ማለት ነው። በጣም መመላለስ አለባችሁ። በቃ ለእንትናችሁ ለሰብአዊ መብታችሁ መቃለስ አለባችሁ ባዲ ማለት ነው። እንደኔ ምናልባትም ከገጠማችሁ ማለት ነው እንትን ማለት ነው ሰው ነው። ስለዚህ እኔ ያንል አይገባም ባዴ ማለት ነው ማንም ሰው ላይ ባዴ ማለት ነው። አሁን ማስመሰል ነው እንትናት እሷ አሜሪካዊ ናት፣ የአፍሪቃ አይደለችም፣ በቃ የሀብታም ልጅ ናት ላይክ ሰምታይም ደግሞ የሆነ ነገር እንትን ሊያደርጉ ቆንጆ ናት ምን ይላሉ ማለት ነው። ከኔ በላይ በጣም ብዙ ቆንጆ አለ ባዴ ማለት ነው። ቁንጅና የማይታይም እኮ አሁን በጣም ስትቸገሩና ያውነ በጣም አምራችሁ ካልታያችሁ ቁንጅና የማይታይም እኮ ባዴ ቁንጅና ቢኖራቸውም ባዴ ማለት ነው እንትን በቃ ከዛ ምን የሆነ ነገር ይላሉ። በቃ አሁን እሷ እንደዛ ስለሆነች በቃ ላይ ቅድሚያ ይሰጣት ወይ ለሁሉም አንድ ነው ባዴ ማለት ነው እኛ ባዴ ማለት ነው ምናምን ነገር ብለው ማለት ነው በቃ ጥሩ ነገር እንደሚያስቡ ያስመስላሉ ባዴ ማለት ነው ያስመስላሉ በቃ እያሉ ማለት ነው። እንደርሶ ማለት ነው በቃ ኤኒ ታይም ሰው ሲጠላቸው ምክንያት አጣምባዴ ማለት ነው። በጣም ምክንያት የሚያበዛ ከሆነ ያንን ሰው ካንን ሰው በቃ መቅበጽ አለባችሁ ባዴ ማለት ነው። እውነቴን ነው የምላችሁ። ሰው ምክንያት የሚያበዛ ከሆነ ስለ ሀገር፣ ስለ ሃይማኖት፣ ስለ ወገን፣ ስለ እንትና ስለ እንትን ከሚል ከሆነ ለስዳን አለቀላችሁ። በጣም መረቅ አለባችሁ ከዛ ሰው ባዴ ማለት ነው። ያንን ሰው አሽርቱ ቀን የሚላችሁ ያኔ ፈጣሪ ይማራችሁ። ያ ሰዎቹ በጣም እየተበላሹባችሁ ነውና ስለዚህ ለእናንተ ምንም ነገር የለም ባዴ ማለት ነው። እናንተ ላይ ያለውን ነገር እንጂ ለእናንተ ምንም የለውም ባዴ ማለት ነው። እኔ ሴቶቹ በጣም ያስጠሉኝ ደግሞ አንዳንድ ወንዶች በጣም ያስጠሉኝ ለምንድን ነው መሰላችሁ? ቢወዳቸውም ቢሞትላቸው የሚያደርጉትን ነገር ስለኔ አይጨነቁ። ሴቶች ለምንድን ነው እኔ ቢያናግሩኝም እንኳን መልስ አልሰጣቸውም። ወንዶች ሰምሳም ወንዶች ለምንድን ነው የሚከተላቸው? ንርስ ያላቸው እንኳን ይሻላል ባዴ ማለት ነው። ትንሽ እንኳን ንርስ ይሻላሉ ባዴ ማለት ነው ለኔ። ሴቶቹ በቃ ሀይ ቢሉኝም አልመልስላቸውም። በቃ ጭንቅላቴን አደንዝዞኛል ባዴ ማለት ነው። ስልችቶኛል ባዴ ማለት ነው። ወደዚህ እዚህ ሀገር ብዙ እንትን አለለም ባዴ ማለት ነው። ኮንታክት ምናምን ነገር አላደርግም ባዴ ማለት ነው። የሆነ ልጅ ነበረ ባዴ ማለት ነው። ባልዋሻችሁ ባዴ ማለት ነው። ስናብ ላይ ባዴ ማለት ነው። ሀይ ምናምን ነገር አልኩት። ሰላም ነው እንዴት ነው ምናምን ነገር ያልኩት አፍሮም የዚህ ሀገር ልጅ ነኝ አለኝ ባዴ ማለት ነው። ከዛ ማለት ነው ምን ቢላይ ጥሩ ማለት ነው ስንት ዓመት ነው ስለው 14 ዓመቴ ነው አለኝ። ኦኬ ግን ቁመቴ 100 ሜትር ከ70 ምናምን ነገር አለኝ ባዴ ማለት ነው። ሜትር ከ75 ነው አይ ቲንክ አለኝ ባዴ ማለት ነው። በ14 ዓመት እንደዛ ረጅም ሰው አለ እንደ እኔ በህይወት ዘመን አይቻላቅም። በ14 ዓመቱ ሜትር ከ60 የሚደርስም የለም ባዴ ማለት ነው። አለ ብዬ አላስብም እኔ
አላሰብም። ባዴ በ14 ዓመቱ ሜትር ከ60 ይደርሳል። ባዴ አይደርስም። ያ ምናልባት በጣም በጣም ረጅም ቢሆንም በ14 ዓመቱ እንደዛ አይደርስም እንዴ? ልጁ እየቀለለ ነበረ መሰለኝ። አይ ቲንክ ባዴ ማለት ነው። ከዛ እንደዛ አለ። እኔ አንቺስ አንተ ወንዶችን እንዳይፈሩ ፈርቻለሁ ባዴ ማለት ነው አሁን ላይ ምክንያቱ ወንድ ስያቸው ምናምን ነገር ማለት ነው። ከዛም ምን ብለኝ ጥሩ ማለት ነው ወር አሪፍ ነው ምናምን ነገር አለኝ። አይ ፍሮም እንግላንድ አልኩት ባዲ ማለት እየቀለድኩበት ነበረና እኔ እንግላንዳዊ ነኝ እዚህ አያቴ ያለች እና ማለት ነው አያቴ ጋር ነው የመጣሁት አልኩት ባዲ ማለት የማያውቀኝ ሰው የለም ባዲ ማለት ነው። እኔ የማያውቀኝ ሰው የለም ግን እንግላንዳዊ ነኝና እዚህ አያቴ ስላለች እኔ አያቴ ጋር ነው ያለሁት። ግን ከ2 ሳምንት በኋላ ወደ እንግላንድ እመለሳለሁና አገሪቷን ማየት ፈልጋለሁ ወይ ታስጎበኝኛለህ ምናምን ነገር አልኩትና ይቅርታ አልችልም ምናምን ነገር አለኝ ባይ ማለት ነው። ባይ ዘ ወይ ጀስት ነው ባይ ማለት ነው። ጀስት እንደ ጓደኛ ወይም ደግሞ ጀስት እንደ ጓደኛ ልትሆን ትችላለህ። በጣም ነው የሚጨንቀው ምናምን ነገር አልኩት ባይ ማለት ነው። ግን ነገረኛ ነኝ ባይ ማለት ነው። በጣም ነገረኛ ነኝ ባይ ማለት ነው። እንደን ሰው ማለት ነው። ከዛ ማለት ነው አይ ምናምን ነገር አለኝ ማለት ነው። እዛ ማለት ነው አይ ምን እንደነ ያልኩት ጓደኛሞችን ሁን በቃ ታዲያስ አልኩት ባዲ ማለት ነው። ጓደኛሞች ልንሆን እንችላለን። ኦኬ ይሻለኝ ባዲ ማለት ታዲያስ ለምን ሀገሪቷን አታስጎበኝኝም ባዲ ማለት ነው። አንዘላን በጣም መጎብኘት እፈልጋለሁ ባዲ ማለት ነው። አሁን በአቅራቢያ ግን ሰው የለም። እኔ ብቻዬን ደግሞ መዞር አልፈልኩም ምናምን ነገር ስለው ባዲ ማለት ነው አይ አለኝ። አንድ ሰው ማለት ነው ብቻ ልነግራቸው የምፈልገው ነገር ማለት ነው አይ ስላለኝ አኩልፊ ምናምን ነገር አይደለም ባዲ ማለት ነው። ወንድ ቀላል ነው ባይ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። ግን ምንድነው ልላቸው የፈለግኩት እኔ ሲያውቁኝ ደግሞ በእንግላንዳዊ የሚያውቀኝ ሰው የለም። አንድ ሰው ማለት ነው ወንዶች ልነግራቸው ቢያውቁኝም ማለት ነው በእንግላንዳዊ የሚያውቀኝ ሰው የለም ባይ ማለት ነው። እኔ አሜሪካው እንደሆንኩኝና ማለት ነው ያው ግማሽ እንደሆንኩኝ አውቃለሁ ባይ ማለት ነው። አንዳንድ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ግማሽ ቢሆንም ግን 100% ግን አሜሪካዊ ነኝ ማለት ነው። ኦኬ ግን ደግሞ ከሁለት ወላጅ ነኝ ነው የሚባለው ባዲ ማለት ነው። ማለት ግማሽ የሚሆን ሰው የለም ባዲ ማለት ነው። ምክንያቱም ወናቱን የአባቱን ይወስዳል እንጂ ከእናቱ ትንሽ ከአባቱ ትንሽ የሚወስድ ሰዎች አላቅም ነው ቤት ዘበኔ መልክ ቀይ ወይም ቾኮሌት እሱ ነገር እንዳየሰው ነው። አንዳንድ ሰው በጣም ይነጣል፣ አንዳንድ ሰው ቀይ ይሆናል ባዲ ማለት ነው። እንደየሰው ነው ባዲ ማለት እሱን ነገር አንድ ሰው ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው። አንድ ሰው ማለት ነው ወዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እዛ ብለን ነበረ ማለት ነው። አንደን ሰው ማለት ነው። አኒ ባድወይ ሌሎቹ ታሪክ አላቸው። የእነዚህ ሀገር ወንዶችን ታሪክ በጣም ነው የሚያስቀኝ ባዲ ማለት ነው። ምክንያቱም የሴቶቹ እኔ ላይ አይቻለሁ ባዲ ማለት ነው። የሴቶቹ እኔ ላይ አይቻለሁ እና በጣም ነው ያስጠላኝ ባዲ ማለት ነው። የወንዶቹ ግን እንደን በጣም የሚገርም ታሪክ ነው የምሰማው። በጣም ነው የሚያስቀው ባዲ ማለት ነው። አንድ ሰው ማለት ነው ውድቼ ያው ወንድ ሁሉም ቦታ ላይ ለሴት ደህና ነው ባዲ ማለት ነው። እኔ ደህና ነኝ ባዲ ማለት ነው። እንዲሁም ወንዶች ይሻላሉ ባዲ ማለት ነው። ደህና ናቸው ባዲ ማለት ነው። እኔ እዚህ ሀገር ላይ ማለት ነው ተቀራኒ ናቸው ሴቶች እና ወንዶች ባዲ ማለት ነው። ሴቶች በቃ ግግም ያለ ድርቅና ነው ያላቸው። ወንዶቹም ድርቅና አላቸው። ድርቅና ስላችሁ ማለት ነው እኔ ባዲ ማለት ነው ስዊዘርላንድ ላይ ነበረ ሆላንድ አዲስ ላይ ከምን እንዳወኩት ታውቁታላችሁ? ከድርቅና ነው ያወኩት። እነዚህ ሀገር በጣም ድርቅና አላቸው ባዲ ማለት ነው። እንደን ድርቅናቸው ሰማይና መሬት ነው ባዲ ማለት ነው። ድርቅና እኔ በጣም የሚያስጠላኝ ድርቅና ነው ያላቸው ባዲ ማለት ነው። እንደዛ አይነት ድርቅና ባዲ ማለት ነው እኔ አውቃለሁ። አሁን ያጉት ይልቻለና ትልቅ ማለት ነው። ጥሩ ነው በጣም ከማንም በላይ ለኔ በጣም ብዙ መስዋዕት ይከፍላል። ብዙ ነገር ያደርግልኛል ባዲ ማለት ነው። ግን ድርቅና በጣም ነው የሚያስጠላኝ ባዲ ማለት ነው። እኔ አንተ ድርቅና በቃ እንዴት እንደሚያቀሸልሽ የሚለዋለው ባዲ ማለት ነው። በቃ
በጣም ወደዋለሁ ያልኳችሁ ያጎቴ ልጅ ግን እሱ ላይክ በቃ ምንም ነገር በቃ የሆነ የእሱን አይነት ባህሪ በጣም አለው ባዴ ማለት ነው። ደን ከዛ ማለት ነው ውድቼ ልነግራቸው በቃ ኮምፕሊትሊ ምንም የሚጎለው ነገር የለም በቃ ከ ምናምን ነገር ባዴ ማለት ነው። ከዛ ማለት ነው ውድቼ ልነግራቸው የምፈልገው ነገር ማለት ነው እንድሰው ማለት ነው። እኔ ደግሞ ከዛ ነው ያወቅኩት ባዴ ማለት ነው። ሰው ማለት ነው ወዶች የሰዎቹ ባይደዌ እውነት እንደማይናገሩ ነግሬያቸዋለሁ። ባይደዌ ማለት ነው አውቄ ደግሞ በጣም ነው የማደርቃቸው ባይደዌ ማለት ነው። እነርሱን ባይደዌ ማለት ነው እንትን ባይደዌ ማለት ነው ዩሲ ባይደዌ ማለት ነው ዮሴፍ ባይደዌ ማለት ነው የሞታው ወይ ከነዛ ጋር አይመሳሰልም ወይ በጣም የዋህ እኮ ነው የዋህ ምን ልበላችሁ በቃ በጣም የዋህ በጣም የዋህ ወይ እንዲሁም እኔ በቃ እሱን አይነት እንትን እንደማልችል አምኜ በቃ ድሮንም ወይ ነበር የሚለው በቃ እኔ አልችልም ምናምን ነገር የለም ነበረ ዋዴ ማለት ነው። እንደዛ ብዬ በቃ አምኜ ተቀበልኩ ማለት ነው። እኔ አልችልም አንተ እንደምትለው እኔ አልችልም አልኩት ባዴ ማለት ነው። ከዛ ማለት ነው እንትን ሰው ባዴ ማለት ነው ነበር የምለው በቃ አሁን የሆነ ማለት ስለፈልግ ባዴ ማለት ነው በቃ እኔ ሰው አልሰማም። ኧረ ተይ ቤት ውስጥ ባዴ ማለት ነው ይሄ ሰው መጥፎ ነው ወይ ጥሩ ነው ቢልም አይደም ከአልታ ጥጥ ለው ባትሪ ምንም አልሰማቸው ባዴ ማለት በራሴ ነው የምሄደው ባዴ ማለት ነው። ሰዎቹ ባዴ ማለት ነው ሄድ እያሉት እኔ ና ነው የምለው ባዴ ማለት ነው። እኔ ሲፈልግ ጊዜ ባዴ ማለት ነው እኛ ቤት ባዴ ማለት ነው አንተን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን እንደዚህ ነው እንደዛ ያደርጋል ምናምን ቢሉም አልሰማቸውም ባዴ ማለት ነው። አስተውላለሁ ማለት ይሄን ያህል እንትን አይደለም ግን ብዙ አይደለም ኬር ማለት ስለምን ነገር ገድ የለኝም ባዴ ማለት ነው። እኔ ልጆች እወዳለሁ ባዴ ማለት ነው። ልጅ በጣም በተለይ ንጹህ ከሆነ ንጹህ ልብ ያለው ልጅ በጣም ቀና ከሆነ በጣም ነገሮችን የማበላሽ በጣም ብልሽ የሆነ ልጅ ካልሆነ በጣም የምወደው ባዴ ማለት ነው። በተለይ በጣም የሚወደኝ ሰው ነው የምወደው ባዴ ማለት ነው። እንደሰው ማለት ነው ወደች ለነገራቸው የምፈልገው ነገር እዚህ ደግሞ ሀበሻ የተረገመ ነው ምን ቢባል ጥሩ ማለት ነው። ይሄ ማን ነው ይባለው ሆላንዳዊ ባይደዊ ያሉ ባይደዊ እኔ የሆነ ንቀት ምናምን ነገር ሰው ሳይሆን ስለሚያሰቀኝ ነው ልናገር ባይ ማለት እንሰማውን ነገር ከጀርባ ባይደዊ ሰው ብዙ ነገር የሚነግራቸው ይመስላችኋል ሰዎቹ ባይደዊ ማለት ነው። አሁን ስለ ሀገር ሰው ስለ ብዙ ነገር የሚነግሯቸው ይመስላችኋል። እነን ሰው እኔ የሚነግረኝን ነገር የለም ባይደዊ ማለት ነው። ግን እዚህ ሀገር ወንድ አትቅረቢ ይሉኝ ነበረ። እውነት ለመናገር ሀበሻም ሌላም ማንም ሰው እንደዛ ይሉኝ ነበረ። እንደን ያው ከዛ ባይደዌ እኔም እረዳለሁ። ግን ደግሞ ከዛ ማለት ነው የሆነ ታይም ላይ ምን ቢፈጠር ጥሩ ገንዘብ አያወጡም ደግሞ በቃ ላይ ከምናምን ነገር በቃ ሴት ልጅ ምናምን ነገር ካልሆነ በስተቀር ምናምን ነገር አይፈልጓትም ምናምን ነገር በቃ በሴት ብዙ ክብር የላቸው ምናምን ነገር ይሉኝ ነበር። እውነት ልናገር ከተባለ ማለት ነው እንደርሶ ማለት ነው ቼ ልነግራቸው የምፈልገው ነገር ማለት ነው። ያው ብዙ ጊዜ ምን አለ መሰላችሁ ለሁሉም ሴቶች አንድ አይደለም ወንዶች ባዲ ማለት ነው። እንደን they have different ባዲ ማለት ነው። ግን የሆነ ታይም ላይ ምን ሰማሁ ባዲ ማለት ነው የሆነ ሚዲያ ላይ ነው የሰማሁት። አንድ ሆላንዳዊ የ17 ዓመት ልጅ ባዲ ማለት ነው ለመጀመሪያ ጊዜ ፍቅረኛ ሲይዝ ሴክስ ለመለማመድ ብሎ ፈረስ ማለት ነው በቀሌ ማለት ነው ፈረስንን ደፈራት አደረጋትና ሲያደርጋት በካሜራ ታየ። ካሜራ ላይ ታየ ባዲ ማለት ነው። ውጭ ነው አይ ቲንክ ያደረገው አይ ቲንክ ያ ውጭ ነው። ፈረስ ታዲያስ መስላች ዙሪያት አትገባም። ገዛ ማለት ነው ወንዶች የድር በጣም የሳኩት ባዲ ማለት ነው እሱን ሰምቼ ነበረ አለን። ከዛ ውጭ የምሰማው ነገር የለም ባዲ ማለት ነው። አሁን ካቨር ሲያደርጉ ባዲ ማለት ነው አሁን የሆነ ነገር ትናገረዋለች ወይ ትነግራታለች ምናምን ብሎ አስባለሁ ባዲ ማለት ነው። ድሮ ኤክሴ ባዲ ማለት ነው ምን ቢል ጥሩ ማለት ነው የሆነች ጓደኛ
ጓደኛዬ የነበረችው ያኔ ማለት ነው። ከእሱ ጋር ግንኙነት ፈጽሞ ነበር። አይ ቲንክ እኔ ምንም ማውቀው ነገር የለም። እሷ የጓደኛው ጓደኛ ነበረች እና ከዛ እኔ ምንም ማውቀው ነገር የለም። ግን ልጁ እኔ አውቀዋለሁ ማለት ነው። እሱ ነገር አይደለም ሌላ ነገር እንደሚያደርግ አውቃለሁ ባዴ ማለት ነው። ስለዚህ ምንም ለእኔ ብርቅ አይደለም። እሷም ምንም ታማኝ አይደለችም። ምንም የሆነ በቃ ለራሷ በጣም ክብር የላትም ባዴ ማለት ነው። ለራሷ ክብር ያላት ልጅ አይደለችም። እንትን አታደርገውም ሌላ አልችልም ባዴ ማለት ነው። ከዛ ማለት ነው ወንዶች ልነግራቸው ማለት ሌላ ጋ ችግር የለም። አሁን ጓደኛችሁ ጋር ስተኛ ጥሩ አይደለም ባዴ ማለት ነው። ማንም ሰው የሚረዳውን ነገር ነው። ከዛ ማለት ነው ውዶቼ ማለት ነው ያኔ በጣም ነበር የሚናደደው እሷን ሲያይ ባዴ ማለት ነው። እንደን ሰው እዚህም ባደዊ ማለት ነው ብዙ ነገሮችን ማደዊ ማለት ነው። አሁን ታሪክ ሚስጥር ሰው እንዳይናገርባቸው በጣም ይፈራሉ ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራቸው የሚፈልገው ነገር ማለት ነው። አንዳንድ ሰዎች ግድ የላቸውም። እኔ ባዴ ማለት ነው እዚህ ሀገር ግድ የለሽ ነው ማያቸው ባዴ ማለት ነው። ስለሌላ ነገር ይጨነቃሉ፣ ስለዛም ሊጨነቁ ይሆናል ማለት ነው። በቃ ስለምንም ነገር ግድ የለሽ ናቸው ባዴ ማለት ነው። እኔ በጣም ስለ ራሳቸው ግድ ያላቸው ሰዎች ያየሁት ስለ ስዊዘርላንድ ማለት ነው። ሌላ ሀገር አልሄድኩም። በጣም ግድ ያላቸው እኔ ወደ ማለት ነው የሆነ የሚናደድ ሰው በጣም ነው የሚያስቀኝ። እንደን በጣም ደስ ይለኛል። ምክንያቱም እንትን ቅንነት የሆነ በቃ ግድ የለሽ ሰው አይናደድም ብዙ ጊዜ። እኔ በጣም አስተዋይ ስለሆንኩኝ ነው ማለት ነው። ቶሎ ማንናደዱ ግን እናደዳለሁ። ግን አስተዋይ ነኝ ሰው እኔ ብዙ ፍልስፍና ፈለስፋለሁ። ወይኔ ፈጣሪ ያለም ብዙ ፍልስፍና አለኝ ማለት ነው። እንደን ለዛውንም ብዙ ጊዜ ደስ ምናምን ነገር ደግሞ እረዳለሁ። በጣም ሰው ደግሞ ጊዜ ወስዳለሁ። ለምን ይሁን አላምንም። በቃ አሁን የሆነ ሰው ነገር ሲለኝ ባዴ ማለት ነው አይ ይሄማ ይሄ እንደዚህ ሊለው አይችልም የሚልን ምን እንትን አለ ባዴ ማለት የማያምኑ ሰዎች አሉ። ለዛ አይነትም ነኝ ባዴ ማለት ነው። አንተ ሰው ማለት ነው ኤኒዌር ታሪክ አለ። ሁሉም ቦታ ታሪክ አለ። ሁሉም ሰው የየራሱ ታሪክ አለው ባዴ ማለት ነው። አንዴ ፖሊስ አለ፣ አንዴ ደህና አለ፣ አንዴ ሆነ አለ፣ እንዲህ ሆነ ያለ ባዴ ማለት ነው። እንደ በጣም ደስ ይለን ማለት ነው። እንደዚህ ልነግራችሁ የሚፈልገው ነገር ማለት ነው። ኦኬ ሰው ማለት ነው ባደዊ ማለት ነው። አሁን ታይም ላይ እንደነገርኳችሁ ሲንግል ነኝ፣ ግን በጣም ብዙ ነገር ላይ እንከላከላለሁ። ጭንቀት የያዘኝ ሰው ሌላ መምሰል አይችልም። ኦቨር መምቻል አይችልም። ባይ ሰው ራሱን ነው የሚሆነው ባይ ማለት ነው። ወደ ቼለ ነገራቸው የምፈልገው ነገር ማለት ነው። እኔ ባይ ከርታታ ስደተኛ ይመቸኝም ባይ ማለት ነው። አሁን ስደተኛ ባይ ማለት ነው። እኔ ባይ ማለት ነው ቢቀርብኝስ ታዲያ ምን ያደርግልኛል? በዚህ ስደተኛ፣ በዚህ ወረኛ፣ በዚህ ምቀኛ፣ በዚህ ሌባ፣ በዚህ ቡዳ፣ በዚህ ጠቢብ፣ በዚህ ክፋት፣ በዚህ ውሸት፣ በዚህ ባናወጥ፣ በዚህ ማቃጠል ምን ያደርግልኛል? ባዴ ማለት ነው። ባዴ ማለት የአገሬ ሰው ደህና ሰው ከሆነ የምትመርጠው ባዴ ማለት ነው። አንተ ሰው እኔ ማንም የሚያውቅ ነው ባዴ ማለት ነው። የሆነ ዝም ብሎ ሰው ደስ አይለኝም ባዴ ማለት ነው። አንድ ሰው ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ያው እንደዛ ነው ባዴ ነገሮቹ ባዴ ማለት ነው። እኔ ባይደዊ ማለት ነው ዮሴፍ ብዙ ሰው አለ ባዲ ዮሴፍ እኔ ዮሴፍን የምመስል በጣም ከዮሴፍ ቀደም ወይ የሆነ ነገር የሚመሳሰል ሰው እኔ መጀመሪያ ጊዜ አየሁት ኦስተን ነው ታይለር ነው። መጀመሪያ ጊዜ በቃ ከዮሴፍ ጋር የሆነ ይመሳሰላል ያልኩትን ሰው መጀመሪያ ገጠመኝ ታይለር ነው ባዲ ማለት ነው። ቅጥነቱ፣ የሰውነት ቅርጹ የሆነ በቃ ሚስኪንነቱ በጣም ሚስኪን አይደለም ልጁ። በጣም ፋስት ነው፣ በጣም ጎበዝ ነው። ብዙ ነገር ባዲ ማለት ነው። አሁን እዚህ በጣም ብልሃተኛ ነበር። በቃ የማደርገው ነገር አልነበረም፣ የማይፈጠር ነገር አልነበረም። በጣም ነበር የምንስቀው ባዲ ማለት ነው። ከጀርባ በጣም የሚያስቅ ብዙ ፊልሞችን እኔንም በጣም ነበር የሚያሳምነኝ። እኔ ደግሞ እንደዚህ ስትራይን ነኝ እንደ ልቤን ስለሚያውቀው በጣም ነበር የሚሸውደኝና ብዙ ነገር ነበር የሚያዞረኝ ባዲ ማለት ነው። እኔ ከመሳደብ ውጭ ምንም ነገር እንትን አልነበረኝም ባዲ ማለት ነው። አሁን ሲሸውዱኝ ጊዜ ውሸት ነው ምናምን ነገር ሲባል ነበር የሚለው ከአዛ የሆነ ወይ ምግብ እየበላው ምናምን ነገር ነበረ እንትን የሚያሉኝ ባዲ ማለት ነው። አሁን በጣም ሲቀልድብን እንትን ብለው ማለት ነው። ከዛ ማለት ነው የእውነት ነው ምናምን ብሎ የሆነ ቦታ ይልከኛል። ከዛ
ከመንገድ ምናምን ነገር ይመልሱኛል። ከዛ ማለት ነው ያኔ ማለት ነው ውዶችዬ ተንኮሌንም በጣም ነበር የሚያውቁኝ። የሆነ ከቤት ሲወጣ በጣም ይከተልኛል እንደዚህ ብለው እኔ እንደዚህ ብዬ እንደዛ ጠፋ ነው የምለው ባዲ ማለት ነው። ወደ የምጫወት ምናምን ጠዋት ማለት ነው እኔ ስልኩኝ ጠዋት 2 ሰዓት በኢትዮጵያ አቆጣጠር ማለት ነው። ጠዋት በአውሮፓ በጠዋት 8 ሰዓት ስልኩኝ ማታ 8 ሰዓት ማታ 8 ሰዓት ባዲ ማለት ነው። በቃ እንደዛ ነበር የምንመለሰው ወይ 12 ሰዓት ወይ 6 ሰዓት ወይ ምናምን ነገር ባዲ ማለት ነው። የእኩለ ሌሊት ምናምን አይደለም ከእራት በፊት ከእራት በኋላ ምን ሊሆን ይችላል እስከ 12 እስከ ሌሊቱ 2 ሰዓት ማለት ነው በኢትዮጵያ አቆጣጠር ባዲ ማለት ነው። ከዛ ማለት ነው ያው የኔ እየታወቀ ነው ባዲ ማለት ነው። ምንም ነገር ግድ የለኝም ቢቀጠቅጡኝም የሆነ ነገር ቢያደርጉም እኔ መላላጣም ምክንያቱም እንዳልመታ ብዙ ነገር ማድረግ እችላለሁ ባዲ ማለት ነው። ለዛ እኔ ብቻ መጫወት በቃ መዝናናት ነበረ የምወደው ባዲ ማለት ነው። ማውራት እንደሱ ማለት ነው ወዶች። ከዛ ማለት ነው እኔ ብዙ ሰው ዮሴፍ ብለዋል። እኔ ለመጀመሪያ ጊዜ ዮሴፍ እንትን የሚመሳሰለው ስተን ታይለር ነው ያለው ያዩት ሌላ ሰው አላላዩም ባዲ ማለት ነው። አንድ ሰው ማለት ነው ውዶች ያለ ነገራቸው ያመፈለጋው ነገር ማለት ነው። ላይክ ለምን እንደሆነ አላውቅም። ታይለር ለኔ በጣም ቀላል ነው። ለምን እንደሆነ አላውቅም። ላይክ እንዴት እንደሆነ አላውቅም። ኢዝ ነው በቃ ኢዝ ነው ስላችሁ ቀላል ነው ስላችሁ እሱን ማናገር እሱን መቀረብ የፈለኩትን መናገር ባዲ ማለት ነው። ኢቭን ትንሽ ስለሚደብረኝ ራሴ ስትረስ ስላለኝ ምናምን ነገር ነው እንጂ ሰው ምን ይለኛል የሚለውን ስለሚገባኝ ነው እንጂ ምንም ነገር በቃ ምንም ነገር አይጨንቀኝም ባዲ ማለት ነው። በቃ ላይክ የሆነ እየተከፈተ በር አለ አይደለም። ኢቭን ባዲ ማለት ነው ሌሎች ሰዎችን ለምን እንደዛ አልተናገርኩም ብዬ አስባለሁ። ኢቭን እሱን ከተናገርኩ በኋላ በቃ ቅድሚያ ወሬ የሚመጣልኝ ወይ የሆነ ንግግር የሚመጣልኝ ከሱ ጋር ነው። የሆነ ነገር መናገር የሚመጣልኝ በፍጥነት እሱ ጋር ነው ባዲ ማለት አይደለም። ግን ከአሜሪካ ኤሪያ ይሆናል የሆነ አይቸግረኝም ለመናገር ባዲ ማለት ነው። እንደነገርኳቸው ብዙ ጊዜ ሀገሬ ሰው ይላል ባዲ ማለት ነው። እሱ ሊሆንም ላይሆንም ይችላል። ግን ባይደወይ እኔ የሀገር ሰው ሆኖ አይደለም ቶሎ የሚግባባቸው እንደዛ ብቻ ስለተባለ ብቻ ለኔ እንትን ይስውኛል ባዲ ማለት ነው። አንተ ሰው ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አሁን በጣም ግን የሀገሬ ብዙ ቦታ ላይ በጣም ማለት አልፈልግም። ትንሽ የመድፈር እንትን አለኝ ባዲ ማለት እንደፈለኩ ማውራት። ስለዚህ እንደዛ ሲሉኝ አልወደም ባዲ ማለት ነው። አንደን ሰው ማለት ነው ወዶች የምክንያቱ ሌላ ቦታ ወይ ሌላ ሰው ጋር ሄደህ ማለት ነው ኮንፊደንስ አለማውራት ጥሩ አይደለም ባዲ ማለት ነው። አቤቴም ኮንፊደንስ ነው የማወራው ከቤተሰቦቼ ጋርም በኮንፊደንስ ነው የማወራው ባዲ ማለት ነው። ይሄ ላከብራችሁ ዝም ልበላችሁ ምናምን የሚባል ነገር የለም ባዲ ማለት ነው። እነዛ ከአሜሪካ ያሉት እንግዳ ስለሆኑ ይሄን ያህል አላወራም። ግን እነርሱም ደህና ናቸው ባዲ ማለት ነው። እንደኔ ናቸው መችስ እንደርሱ ማለት ነው። ወዶቼ ለነገራቸው የምፈልገው ነገር ማለት ነው ገና እንግዳንን ምናምን አይሉ ቀጥታ እንደፈለጉ ነው የሚያወሩት ባዲ ማለት ወደ ገደለው ባዲ ማለት ነው። እነን ሲናገር ደግሞ የማይናደድ ሰው በጣም ደስ ይለኛል ባዲ ማለት ነው። ቢናደድም ሰው ይመለሳል ባዲ ማለት ነው። ያው ሰው ከሰው ወዴት ይሄዳል ባዲ ማለት ነው። ደርሶ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ እመለሳለሁ ባዲ ማለት ይሄን ያህል እንትን ካልሆነ የሆነ ቀለል የማድረግ እንትን አለኝ ባዲ ማለት ነው። በጣም ከባድ ነገር ካልሆነ በስተቀር ባዲ ማለት ነው። በተፈጥሮ ያው ሰው እንደዛ ነው ብዬ አላስብም። ግን ቀለል የማድረግ እንትን አለኝ። የሆነ በቃ አይደለም አሁን በትንሽ ነገር እንትን ተብሎ ምናምን ነገር እሱን ነገር ወደዚህ ወደዛ መላለስም ባዶ ስቲልም በጣም ነው የሚደብረኝ። እንደን ሰው ማለት ነው። አሁን ላይ ያው ሁሉንም ነገር እንዳለ አለ ባዶዊ ማለት ነው። ምንም አዲስ ነገር የለም። እኔ ሲንግል ነኝ። ያለሁበትን ነገር አይመቸኝም። ምን ይሆናል ብዬ በጣም ነው የምሰጋው። እዚህ ሀገርም ባዶዊ ማለት ነው። ያው እኔ ብቻ አይደለም ከተፈጠረ አንጻር ባዶዊ ማለት ነው። ከተፈጠረ አንጻር በጣም ነው ያናደደኝ።
እንደን እኔ በቃ ምንም አይነት እድል የለኝም፣ ምንም አይነት በቃ በረከት የለኝም፣ ምንም አይነት ነገር የለኝም። በቃ እድሌ ባዶ፣ ጭንቅላቴ ባዶ፣ መንፈሴ ባዶ፣ ህልናዬ ባዶ፣ ልቤ ባዶ። እታመማለሁ፣ እቃጠላለሁ፣ ቤኩሬዝ ያደርገኛል። በጣም በብዙ ነገር ነው ራሴን እንደዚህ ተቆጣጠሬ ይዤ ያለሁት። በጣም ከባድ ነው። ባዲ ማለት ኤኒታይም ላስታውሳችሁ ፈልገው እኔ እዚህ ሀገር ቢቀመጥም እንኳን በጣም ከበደኝ። በጣም እየሰጋው ነው የምቀመጠው ባዲ ማለት ነው። ምንም አይነት ሌላ ታሪክ የለም ባዲ ማለት ነው። በጣም እየከበደኝ እሱንም የሆነ ነገር አደርጋለሁ፣ የሆነ መፍትሄ አደርጋለሁ፣ ወደ ሆነ ቦታ እወጣለሁ የሚለውን ነገር ነው ባዲ ማለት ነው። ኢቭንም ባዲ ማለት ነው እኔ ለወደፊትም በቃ ወደ ሌላ ቦታ ነው እኔ ኢቭንም ባዲ ማለት ነው በአለም ይሁን ውሽማም ይሁን ፈልጌ ነው የምወጣው ከዚህ ሀገር ባዲ ማለት ነው። ወዶቼ ለነገራችሁ የሚፈልገው ነገር ማለት ነው እንጂ እዚህ ሀገር ለመቀመጥ ብዬ አልቀመጥም። ይስበጡ ጋር ነው የምላችሁ። ከባድ ነው ለኔ ኤቭሪ ታይም በቃ የሆነ መተንፈስ አለ አይደለም። ልክ እንደዛ ነው የማስበው ባዲ ማለት ነው በዚህ ሀገር ባዲ ማለት ነው። እንዴ እኔ ደስ ብሎኝ ወድጄው እኔ በጣም ታጋሽ ነኝ። በውስጤ ነው የማስበው የማደርገውን ነገርም ሁሌም እያሰብኩ ነው የማደርገው ባዲ ማለት ነው። እንደም ለዛ ነው እንጂ እኔ በጣም እየከበደኝ ነው የምኖረው ባዲ ማለት ነው። እርሱ እንደሚያደርጉት አሁን ሰዎችን በጣም እልህ ማስያዝ ምናምን ነገር አይመችኝም። እኔ በጣም ቀለል ያለ ባለመልኩ ነው መኖር የምፈልገው ባዲ ማለት ነው። ከሆነ ሆነ ነው፣ ካልሆነ አልሆነም ነው። ምንም ነገር በቃ አይደለም። ግን አሁን ምንድነው እኔን በዚህ በኩል አንቀይርልሽ የሚሉኛል፣ በዚህ በኩል ደግሞ እንደዛ አለች ብሎ ሲያሰቃዩን ጊዜ ማለት ነው። ይሄ ነገር እኔን ስላላልኩኝ ሳይሆን ለእኔን ለማሰቃየት ስለተመቻቸው፣ ምክንያቱም በሌላ ሳይድም ብዙ ነገር ስላደረጉኝ ለዛ ነው ብዬ ነው የማስበው። ውዶቼ ለነገራቸው የምፈልገው ነገር ማለት ነው። እንደን እኔ ምንም የምጨምርበት ነገር የለም። እኔ ኢቭንም ባዲ ማለት ነው ማለት በጣም ነው የሚከብደኝ የሚል ሰው በጣም አልችልም ቢል ግን ያው ስላስለመዱኝ ነው። ለምንድን ነው አንቺ የማትስቀው? ለምንድን ነው ለሰው የማትጨነቂው? ለሰው ስሜት የማትጨነቂው? ምናምን ነገር ሲሉኝ በቃ ግራ እየተጋባው ነው የሚሄደው። ከዛ ሳስብ ይሄ ምናምን ነገር እላለሁኝ ባዲ ብዙ ጊዜ አልልም ባዲ ማለት ነው። እንደን ኢቭንም ነግሬያችሁ ነበረ እኔ ታናሼ ፎቶ ላይ ባዲ ማለት ነው ብለው ነበር ወይኔ ቆንጆ። ከዛ ማለት ነው ህፃን ነበረ እኮ አይሶርት ነው የምላችሁ። በጣም ጭጭዬ ማለት ነው ብታዩት በቃ በጣም ነበር የሚያሳዝነው። ከዛ እንደዚህ ያደረግን አደረግኩት ባዲ ማለት ነው። ከዛ እሱ ደግሞ አልጮህም ባዲ ማለት ነው። ይሄ አላለም ባዲ ፎቶ እየተነሳ ነው እኮ ነው ባዲ ማለት ነው። እንደዚህ ሰርቄ ማለት ነው ቀስ አድርጌ እንደዚህ ከጎን እንደዚህ ብለው ነበር። እንደዛ አድርጌ ቆንጠጥኩት ባዲ ማለት ነው። እጆ በምን እንደምንትን እንደማይታይ አድርጌ ባዲ ማለት ነው። ከዛ ላይ እሷ ፊታችን እያየች ነበረ መሰለኝ አይተን ከባዲ ፍሽክ ብለው ነበረና ማለት ፈገግ ብለው ነበረ። ከዛ ማለት ነው አይኑ ማለት ነው በእንባ በቃ ቀይ ነው የሆነው ባዲ ማለት ነው። ከዛ ማለት ነው እንደተፈረፈቱት እንደዛ እስከ መጨረሻ አላለቀስም የኔ ውዶች ማለት ነው። ያዝኩት በቃ የሆነ በቃ ጠይም ሆኖ በቃ ዳም ቡጭ ደስ የሚል ልጅ ነበረና ማለት ነው። ከዛ ማለት ነው ሄድ ነው አይዞኝ ማለት ነው። እሷ ደግሞ በሌላው ያጉቴ ልጅ ደግሞ እሷ ታላቅ ባዲ ማለት ነው። እሷ ደግሞ በጎን ነበረች እና ከዛ ሄድ ነው ባዲ ማለት ነው። ወዶች ሲስተር ያጉቴ ምስትህት ነበረች ባዲ ሲታነሳ ነው ባዲ ማለት ነው። ወደ እንትን ጠርታን ፎቶ እያነሳችን ነበረና ማለት ነው። እኔ በቃ ሁሌ እንደዚህ ነበር የምለው ነው በሚለው ባዲ ማለት ፎቶ ላይ እንደዚህ ብዬ ነበረ ባዲ ማለት ነው። ከዛ ላይ በጣም ነው እንትን ያለኝና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። አሁን እሱ ስላሳወስኩ አይደለም በቃ የሆነን በይመጣኝ ይሆናል አይደለ በውስጥ ሌላ ምረብሸኝ ነገር አለ። እንደዛ እያደረገኝ ነው ባዲ ማለት ነው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ወዶቼ ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? እንትን የሚስቅ ሰው በጣም ነው ደስ የሚለኝ ባዲ ማለት ነው። እንትን ከቻለም ባዲ ማለት ነው። እኔ ብዙ ጊዜ ማለት ነው ያለውን ነገር ባዲ ማለት ነው ይኸው መንፈሱ ባዲ ማለት ነው። መንፈሱ ሙሉ በሙሉ ከእናንተ ካራቀ እናንተ
ራሳችሁን ካለውናችሁ የውስጥ እደታቸው እንኳን ይኮላቻል ነው የሚባለው። ይኮላመቻል ባዴ ማለት ነው። ይኮላመቻል ባዴ ማለት ነው። ይኮላመቻል ነው ይኮላቻል ነው የሚባለውን ነገር አለ። እንትን እሱ ነገር በአይነ ጥላ ነው በየሆነ ነገር ነው። እናንተ በቃ እንደዛ አሁን በአይነ ጥላ በጣም በቃ እንደዛ አይነት ሰው ይወለዳል ወይ ያድጋል ወይ እንደዛ ይቀየራል ምናምን ነገር ይባላል አይደለም። ላይክ እንደዛ አይነት ነገር ባይደይ ማለት ነው። እንደዛ አይነት ነገር ስላለኝ ዝም ብሎ ኮርፈፍ ያደርገኛል ባይደይ ማለት ነው። ወደ ጀለ ነገራቸው የምፈልገው ማለት ነው። ባንዴ ቅይር ያደርገኛል ባይደይ ማለት ነው። እንዲሁም እኔ በጣም ሰው ስትሮንግ ግን ስትሮንግ የሚባል ነገር የለም። በዛ ሳይድ በጣም ከባድ ነው። በተለይ ስትዳከሙ ሰዎቹ ሳይታወቁ እንደኔ ዝም የሚሉ ሰዎች ባንዴ ነው የሚሉት ባዴ ማለት ነው ብሎ የሚጮሆ ሰማይ ጥሮ የሚመለሱት ባዴ ማለት ነው። እንትን ብዙ ሰዎች ባዴ ማለት ነው እንደዚህ አይናማ ሰዎች ነጭ አይወዱም። አሁን አንዳንዴ ሁሌም እንደዚህ ብሎ ይዘራሉ እንደ እባቦች ባዴ ማለት ነው። ከእናንተ ዙሪያ እንደዚህ ይላሉ። እናንተ በሁሉም በኩል ስትዘጉ ያኔ ምንም ማድረግ ስለማይችሉ እናንተን ይለማመጧችኋል ባዴ ማለት ነው። ግን የሆነ ድክመት ካላችሁ እነርሱ በማይፈልጉበት መንገድ ስትሄዱ ወይም ደግሞ እነርሱን የሚጠሉትን ነገር ስታደርጉ ሰዎቹ መቆጣጠር አይችሉም ባዴ ማለት ነው። ያንን ነገር በቃ ሰማይ